በህይወት የሌሉትን ሁሉ ጭምር ማለት እነ ብዙነሽ በቀለ እነ ኬኔዲ መንገሻ ነው ሁሉ ጭምር ማለት ነው። እምነታቸው ምንድነው ብዬ ሰላት አላቅም። ጥላሁን ገሰሰ እምነቱን አላቅም። ነዋይ ደበበ በህይወት ያለው አላቅም። አረጋኝ ወራሽ አታቅም። ፀሐዬ አታቅም። የሚታወቁ በሙሉ ትልልቅ የሚባሉት ከረጅም ጊዜ ጀምሮ በዘፈኑ ዓለም ውስጥ ያሉትን አታቅም። ቴዲ አፍሮ አታቅም። አስቴር አወቀ እምነቷ ምን እንደሆነ አታቅም። ሐመልማል አባተን አታቅም። ካሙዙን ደግሞ ዘፋኝ ነው ብላ ታውቃለች ማለት ነው። ይታያቸው ወንድሞች እናቶች፣ ካሙዙ ዘፋኝ አይደለም ፕሮጀክት የሚያደርግ ሰው ግን ታዲያ አድምጭ እንደማመጥ እሱ በፕሮቴስታንት እምነት ውስጥ የነበረ ራሱም ተናግሯል። እንደውም ባለቤቱም ራሱ ቲጂ በጌታ ናት ያለችው ማለት ነው። እናቱ እሱም በኢትዮጵያ ወንጌል አማኞች ውስጥ ያደገ ልጅ ነው። ተናግሯል። ራሱ ነው እኮ የተናገረው። እናስ እሱ በሙዚቃው ዓለም ላይ ሞያ ስላለው ልክ እንደነ ማነው እንደነ ያኛው አቀናባሪ ማነው የሞተው አቀናባሪ ኤልያስ መልካ ማለት ነው። ኤልያስ መልካ በጌታ የነበረ ወንድም ነው። በኋላ ግን ወደ ዓለሙ ሄዷል ማለት ነው። እና ሙዚቃ አቀናባሪ ነው። ኤልያስ መልካ በጌታ የነበረ ሰው ነው። ኦኬ ማለት ጴንጤ የነበረ ሰው ነው ማለት ነው። ስለዚህ ትቶ ወጥቷል። ለበበ ቤት እሺ፣ እኛ የእኛን ደብቀን የእኛን ሸፍነን አይደለም የምናወራው። ጴንጤ ጋር ድብቅብቅ የሚባል ነገር የለም። እንደናንተ ሽምጥጥ አድርገን አንክድም። ልክ ነው። ቤተሰቦቻቸውም እነሱም ሁሉ ጭምር በጌታ የነበሩ ናቸው። ካሙዙ ተናግሯል። ሚስቱ ቲጂ ዘፋኝ የነበረች ነች። አሁን ወደ ጌታ መጣለች። እሷም አልሳካም ሲላት ወደዛ ብራዘር እህቴ ይኸውልሽ ደግሞ መጡ የተባሉቱ በሙሉ በዓለም ውስጥ በጣም እውቅ ቶፕ ቦታ ያላቸው ናቸው። እናንተ ስም ለማጥፋት ሙሉ ቀን መለሰ እንኳን ወደ ጌታ ሲመጣ አልሳለካለት ብሎ አለ ትላላችሁ። ከጥላሁን ገሰሰ የሚተካካ ዘፋኝ እንደነበረ ማንም ዓለም ያውቀዋል። እህት ዓለም መጡ የተባሉት እነ ሂሩት በቀለ ከነ ጥላሁን ገሰሰ እኩል የነበረ አልሳካ ምናምን ይሄ ዝም ብሎ የቡና ወሬ ነው። እህት ዓለም እሺ፣ እነዚህ ሰዎች በሙዚቃ ኢንዱስትሪ ውስጥ ለረጅም ዘመን የቆዩ ናቸው። ሙሉ ቀን ነው ስላልተሳካለት የመጣው ዓለም ነበር እኮ የሚሰግድለት የነበረው ዘፋኝ በዘፈኑ ዓለም። ኦኬ ተፈራ ነጋሽ ነው ስላልተሳካለት የመጣው። ጥበበ ወርቅዬ ነው ስላልተሳካለት የመጣው። እና አየሽ ዝም ብሎ ስም ለማጥፋት አድምጭኝ ፕሊስ፣ ስም ለማጥፋት ወደ ጴንጤ የሚመጣውን በሙሉ አራክሳችሁ አልተሳካለትም፣ አልሆነለትም፣ እንትኑ ቀዘቀዘበት ምናምን ነገር ብላችሁ እሱ እኛ ይገባናል። ግን ምነግርሽ ኤልያስ መልካ የሙዚቃ አቀናባሪ ነበረ። እንደዚሁም ካሙዙ በጌታ የነበረ ወንድም ነው። ቤተሰቦቹ በጌታ የሆኑ ናቸው። የሙሉ ወንጌል ቤተክርስቲያን እምነት ተከታይ ናቸው። እናቱ በህይወት እንዳሉ ባለፈው ሰምተናል። ኦኬ ዘሪቱ ስላልተሳካላት ነው ወደ ዓለም ወደ ጴንጤ የመጣችሁ። እያንዳንዳችሁ እያጎበደዳችሁ አይደል የሙዚቃዋ ንግስት እያላችሁ ነበር ስትሰግዱላት የነበራችሁት። ስላልተሳካላቸው አይደለም። ኦኬ አየሽ፣ ብርሃንና ጨለማውን የሚለዩበትን የወንጌል እውነት ስለገባቸው ነው የመጡት። እኔ አሁን እሱን ታዩ ተሳካላቸው አልተሳካላቸውም ብሎ የሚለውን እነሱ ራሳቸው ያውቃሉ። እናንተም ታውቃላችሁ። እግዚአብሔር ሲረዳቸው አንበሶች ናቸው። እግዚአብሔር ስለረዳቸው ሙዚቃ ቤቱን ሁሉ አንድዶት አቃጥሎት ነው የመጣው ጥበበ ወርቅዬ። ኦኬ ክርስቶስን ሲያይ ሰው እንደዚህ ይሆናል ማለት ነው። ለክርስቶስ ለመኖር ሲወስን ቅሌን ጨርቄን አይልም። ዘሪቱ ከበደ ያላትን ተሰሚነት ያላትን ፖፑላርነት ቅሌን ጨርቄን ሳትል አሽቀንጥራ ጥላው ነው ወደ ጌታ የመጣቸው። ኦኬ እሱን አይደለም ግን ካሙዙ የሙዚቃ መሳሪያ አቀናባሪ ነው። ኤልያስ መልካ የሙዚቃ መሳሪያ አቀናባሪ ነው። እንደነኛ አይነት የሙዚቃው ዓለም ላይ ያሉ ሰዎች ሙዚቃ መሳሪያ የሚያቀናብሩ ሰዎች እኛ ጋር በቸርች ውስጥ የነበሩ ቸርች ያገለግሉም የነበሩ አንዳንዶቹ በኋላስ ግን በቃ አንፈልግም ብለው ዓለም ይሻለናል ብለው ሄደዋል። ስለዚህ አሁን ካሙዙን ቸርች ላይ ሙዚቃ መሳሪያ እየተጫወተ እዛ ደግሞ አሳበለው ብለው ስትል አታገኙም። እዛው አሳበለው ብለው የሚለውን ይላል። በቃ ወጥቷል፣ ትቶ ወጥቷል። የመመለስ እድል አለው፣ መብቱ ነው፣ ይችላል። ወደ ጌታ ሲመጣ በንስሐ በቤተክርስቲያን በኩል እንደገና ጌታን ከጌታ ጋር ያለውን ህይወት እንደገና እንዲቀጥል እግዚአብሔር የምሕረት አምላክ ነው። እኛም የምሕረት ልብ አለን። እመለሳለሁ ብሎ ሲል ይመለሳል ማለት ነው። አንቺ ግን እነዚህን ሁሉ ከ10 እስከ 15 ምድሪቱ ላይ ነበሩ የተባሉ ጉምቶ የተባሉ አርቲስቶችን ዘፋኞችን በሙሉ ጠርጀልሽ አንዳቸውንም አላቅም አልሽ። አላቅም የማላውቀውን እኮ እንደ የሰው ልጅ የማያውቀውን ጴንጤ የሆኑትን ግን በሙሉ እምነታቸውን ታውቂያለሽ። የማውቃቸውን ነው። የሰው ልጅ የማታውቀውን ነገር እንዴት ታውቃለህ ብለህ ተዋሻለህ? አልዋሽማ። የማላውቀውን አላውቅም፣ የማውቀውን አውቃለሁ። በጣም የሚገርመው የቴዲ አፍሮ
ኤርሚያስ እኔን ጠይቄ እሺ ልንገር። ጠይቀው እሱን ደግሞ እሺ። እኔ እሺ ኦርቶዶክስ ነኝ ሮያልዬ፣ ልንገር። እሺ ሮያልዬ፣ እንኳን ደህና መጣህ። ተራ በተራ ሰጣችኋለሁ። ኦኬ የጠየኳቸውን ስማቸውን እየጠራ የጠየኳቸውን አርቲስቶች ሰምተሃል አይደል? ስማቸው ሰምቻለሁ። አዎ እምነታቸው ምንድን ነው? ኦርቶዶክስ። ኦርቶዶክስ። ብዙነሽ በቀለ ምንድን ነው እምነቷ? ተዋቸው፣ አትዘርዝራቸው። ሁሉም ኦርቶዶክስ ናቸው። የተቀበሩት ስላሴ ነው። ይታወቃል። የሞቱት የሚታወቅ ስላሴ ስለሆነ የተቀበሩት። ብንጠራቸውም ችግር የለም። ስላሴ ቤተክርስቲያን የተቀበሩት አይደል? ኦኬ። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንና ዘፋኝነትን ቤተክርስቲያኒቱ እንዴት ነው የምታበረታታው? ወይ እንዴት ነው የምትቃወመው? አታበረታታም። ግን የሰው ልጅ ነፃ ፍቃድ አለው። ሲፈልግ ወደ ዘፈኑ ይሄዳል፣ ሲፈልግ ወደ ሃይማኖቱ ይሄዳል። አይመለከታትም። ኦርቶዶክስ ትምህርቱ የሚፈልግ ካላበረታታች ምን ቤተክርስቲያን ሄዶ ታደርጋለች? ይማራል፣ የማይፈልግ ዘፈኑ ጋር ይሄዳል። በቃ ነፃ ፍቃድ ሮያልዬ፣ ካላበረታታች ምን ታደርጋለች ቤተክርስቲያኒቱ? እ? አታበረታታም አልከኝ አይደል? ኖ ታስተምረዋለች። አይ ዘፈኑ ይሻለኛል ካለ ወደ ዘፈኑ፣ መጠጥ ይሻለኛል ካለ ወደ መጠጥ። ቤተክርስቲያኒቱ ዘፈንን ታበረታታለች ወይስ አታበረታታም ብዬ ስለ አታበረታታም አልከኝ አይደል? አታበረታታም። ማንም ቤተክርስቲያን ዘፈን አታበረታታም። አታበረታታም። እሺ፣ ካላበረታታ ትቃወማለች ወይስ አትቃወሙ? ትቃወማለች። መረጃ ስጠኝ። በቃ ዘፋኝ አይጸድቅም ብላ ታስተምራለች። ምዕራፍ መረጃ ጠቅሳ ስጠኝ። ታስተምራለች። በቤተክርስቲያኒቱ የተጻፈ መረጃ ስጠኝ። ኖ መጽሐፍ ቅዱስ ላይ አለ። ገላትያ ላይ ነው ምናምን አለ። ገላትያ ላይ ያለውን ትናገራለች። ምን ብላ? ዘፋኝ አይጸድቅም። እሺ፣ በቤተክርስቲያኒቱ መጽሐፍ አይደል? በመጽሐፍ ቅዱስ እኮ በመጽሐፍ ቅዱስ ማለት ነው። አዎ። ኦኬ ሪያልዬ፣ ቴንኪው። እንደዚህ በመረጃ የሚያወራ ሰው ሲመጣ ቶሎ ፈጠን ፈጠን አድርገው ለሁሉም እንዲደርስ ማለት ነው። ይሄ የማን መጽሐፍ ቅዱስ ነው? በመስቀል ደረጃ አላውቅም። የተጻፈ ነው። እሺ፣ አይ አንዳንዶቹ በውጭ ያውቁታል። እሺ፣ እንደዚህ ሳርግድ ይሄ የማን መጽሐፍ ቅዱስ ነው? ኦኬ ኦርቶዶክስ በሎሽ። አይ በለው አይደለም፣ ራሱ የሚለውን በለው እንጂ እኔም በለው አትበለኝ። አይታየኝም። በኋላ ስናገር ኖ አንተ አንብበውና የማን መጽሐፍ ቅዱስ ነው ይላል ነው ያልኩት። አንደበቴን አይታየኝም። ኦኬ፣ ካልታየ እንደዚህ ቀረብ ላድርግልህ። ይህ መጽሐፍ ቅዱስ ዲሲአርኦ 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ይላል። 1980 ዓ.ም አይቼዋለሁ። ያ አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት በደርግ ዘመን ማለት ነው። የዛሬ 38 ዓመት የታተመው በድጋሚ የታተመው 80 አሐዱ ማለት ነው። የመጀመሪያው በ1947 የሁለተኛው በ1980 ይሄ ማለት ነው። ይሄ አሁን ያዝኩት እና የ2000 ዓመተ ምህረት እትም ይሄ ነው ያላት ኦርቶዶክስ። ከዛ በፊት የነበሩትም ትልልቅ ትርጉሞች ቢኖሩም ግን 80 አሐዱ በብፁዕ አቡነ ባስልዮስ በጃንሆይ ዘመን፣ በደርግ ዘመን፣ በኢህአዴግ ዘመን 80 አሐዱ የተባሉት ማለት ነው። ኦኬ ገላትያ ነበር አይደል ያልከኝ ሮያሊ? መሰለኝ። አይ እርግጠኛ አይደለሁም ግን ሙዚቃ ችግር የለም። አግዝሃለሁ። ልክ ነህ። ገላትያ ምዕራፍ 5 ቁጥር 19 ጀምሮ ማለት ነው። ይኸው እዚህ ጋር የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል ካለ በኋላ ከዛ ምን ይላል እዚህ ጋር ያቀለምኩት እዚህ ጋር ምን ይላል? ስካር፣ ዘፋኝነት ይህንን የሚመስል ነው ይላል አይደል? ታምነዋል አይደል? ይህን ቃል አምነዋለሁ፣ እቀበለዋለሁ። ዘፋኝነት ጽዩፍ መሆኑን በእግዚአብሔር ቃል ላይ ስለተጻፈ ገላትያ መጽሐፍ ምዕራፍ 5 ዘፋኝነት ጽዩፍ ነው። መጠጥ መጠጣት፣ መስከር ጽዩፍ ነው። ስለዚህ አሁን ምንም ችግር የለውም እኮ ለራሴ ነው፣ በራሴ በኩል ነው የምነግርህ። ችግር የለም። አይ በቤተክርስቲያኒቱ ነው እንጂ የመጽሐፍ ቅዱስን ነው እያወጣን ያለን። ቤተክርስቲያኒቱ መጽሐፍ ቅዱስ ታስተምረናለች።
ይህን መጽሐፍ ቅዱስ አውቀዋለሁ? አላውቀውም። በዚህ በኩል ምን ሆነ አይቻቀዋለሁ። ይሄን ትራስ ነው ችግር የለም፣ የሚመስለው። እንደዚህ ያሳያለሁ። ያው እሺ፣ ምንድን ነው ይሄ? ያው ለኢትዮጵያ ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ይላል 2000 ዓመተ ምህረት። እሺ 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 ገላትያ መጽሐፍ ምዕራፍ 5 ቁጥር 19 ጀምሮ ያለውን የቅድሙ እናነባዋለን ማለት ነው። እሺ ምን ይላል? የ2000 ነው ይሄ? አዎ እሺ ምን እንደሚል ያው ቁጥር 19 ማለት ነው። የቀድሙንም 19 ያነበብነው አሁንም 19 ያው የሥጋ ስራም ይታወቃል፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መግደል። ከዛ ምን ይላል? ይሄ ያቀለምኩት ስካር ነው የሚለው። አዎ ስካር። ከዛስ እስቲ ቢጫውን ትንሽ ቀረብ አድርግልኝ። ይኸው ማርያምን አይታየኝም። ንገረኝ፣ አምናለሁ። ችግር የለም። አይ ኖ ቢታዩ ደስ ይለኛል። አልታየኛል። ይህንም የመሰለ ሁሉ ይህንም የመሰለ ሁሉ እዚህ ጋ ምን ብሎ ነው እንደዛ ብሎ የሚለው? ቤቴ ስካር ካለ በኋላ ይህንም የመሰለ ሁሉ ስካር። ዘፋኝነት እዚህ ጋ አለ? የለም። እዚህ ጋ ግን ዘፋኝነት አለ? የለም አለ። ለምንድን ነው እዚህ ጋር የዛሬ 18 ዓመት የወጣው ላይ ለምንድነው ዘፋኝነትን ያወጣችሁ ቤተክርስቲያኒቱ? አውጥታው አሁን እንደ አዲስ ታተመ ነው የምትለኝ አይደለ? የዛሬ 18 ዓመት የታተመው ነው በ2000 በሚሊኒየም። ይሄ ደግሞ የዛሬ 38 ዓመት የወጣ ነው። ይሄኛው ከመታተሙ ከ20 ዓመት በፊት ይሄኛው ታትሟል። ከዛም በፊት የነበረው በ1947 ላይ የነበረው ላይ አለ። ይሄን ግን ለምንድን ነው ያወጣችሁ ቤተክርስቲያኒቱ? ዘፋኝነት ብሎ የሚለውን ስካር ከሚለው ቀጥሎ ስካር ዘፋኝነት ብሎ የሚላለ ይህን የሚመስል ነው ብላ ካለች በኋላ እዚህ ጋር ደግሞ ስካር ብላ ዘፋኝነትን አውጥታ ይህን የመሰለ ሁሉ ነው አለች። ዘፋኝነትን ለምን አወጣችሁ ነው እያልኩ እጠይቃለሁ። ይህን እጠይቃቸዋለሁ ኦርቶዶክሶች። እሺ እጠይቃለሁ። ቤተክርስቲያኒቱ ዘፋኝነትን እና ዘፋኝን አትቀበልም። ስካር ግን ያው የበፊቱም ስካር የአሁኑም ስካር አንድ አይነት ነው ማለት ነው አይደለ? ምንም ልዩነት የለውም አይደለ? በጽሁፍ ደረጃ የተቀመጠው ነው። አዎ እኮ ስካር የሚለው አለ። ሁለቱ ነው የምልህ። መጠጥ እኮ በጽሁፍ ደረጃ እዚህ መጽሐፉ ላይ የተቀመጠው ስካር ብሎ የሚለው ትክክል ነው። ግን ቀጥሎ ያለውን ስካር ዘፋኝነት ብሎ የሚለውን እዚህ ጋር ደግሞ ስካር ብሎ የሚለውን እንጂ ዘፋኝነትን አውጥታ ቆርጣ ጥለዋለች ማለት ነው። እጠይቃለሁ፣ እሱን እጠይቃለሁ። እሺ፣ ስለዚህ መጽሐፍ ቅዱስ ላይ እንደዚህ እያደረገች እያወጣች አለች ማለት ነው ቤተክርስቲያን። አሁን ይህንን መጽሐፍ ቅዱስ የሚያነብ ሰው ስካርን ማነው ሰው ዘፋኝነትን ይደግፋል አይደግፍም? እኮ እንግዲህ በምን መልኩ እንደወጣ ቆይ የ2000 ላይ ነው አይደለ የወጣው? ከ2000 በኋላ አልታተመም አይደል? አልታተመም። ኦኬ። በ47ቱ ላይ ስካር አለ አለ። ኦኬ። በ1980 ላይ ያው እዚህ ጋር በ1980 ላይ አንተ አሁን እያልክ ያለው በ47ቱ ላይ እኔ አቃቋን ነው የምናገረው። በ47ቱ ላይ ስካር የሚለው አለ። ከዛ በ2000 ላይ ስካርና ዘፋኝነት ነው። ቆይ በ47ቱ ላይ ስካርና ዘፋኝነት ብሎ የሚለው ልክ እንደዚሁ ነው የተቀመጠው። የ47ቱን ደግሞ ሲያትሙት ይኸው እዚህ ጋር ስካርና ዘፋኝነት ይላል። በ80 ዓመተ ምህረት የታተመው ላይ ማለት ነው። አሁን በ47ም በ1980 ላይ ያለው ላይ ስካርና ዘፋኝነት አለ። 2000 ላይ ግን ስካር አለ፣ ዘፋኝነትን ግን አውጥተዋለች። ለምን? እሱን እጠይቃለሁኝ። ስለዚህ ቤተክርስቲያኔ ዘፈንን ትቃወማለች ብለህ ስትለኝ እንግዲህ ትቃወምበት የእግዚአብሔር አምላክ ቃል አለኝ ብላ አይደል ብላ የምትለው መጽሐፍ ቅዱሷ ላይ እንደዚህ ዘፋኝነት ብሎ የሚለውን እያወጣች የጣለች ቤተክርስቲያን ነች ዘፈንን። ስለዚህ አትቃወምም ኦርቶዶክስ፣ እንደውም ታበረታታለች ቤተክርስቲያን። ይህን እጠይቃለሁ። ታበረታታለች ቤተክርስቲያን። እጠይቃለሁ። ኦኬ ያ ቴንክ ዩ ለምትለው ተጨማሪ ሀሳብ ካለበትና ወደ ህላዊ መሄድ እንችላለን። ሌሎቹም እድል እንሰጣቸው ማለት ነው።
አዎ አይ አሁን ለምሳሌ ቅድም እኔ የገባሁት አንተ ጋር ቴዲ አፍሮን አይቼ ነው እና ቴዲ አፍሮ ፎቶን አድርገው የነበረው ቴዲ አፍሮ ለምሳሌ አሁን ንጉስ ለምን አላችሁት ምናምን ሲሉ ሰምቻለሁ ጴንጤዎች እና ንጉስ ለምን አላችሁት ምናምን ንጉስ እያላችሁ እናንተ እንደዚህ ንጉስ ክርስቶስ ነው ምናምን የማይገናኝ ነገር እያሉ ከአንድ ሰው ጋር ተራ ሰው ጋራ እግዚአብሔርን ኢየሱስ ክርስቶስን እያወዳደሩ ንጉስ ክርስቶስ ነው ምናምን ይህ ስህተት ነው። ለምሳሌ የሩጫ ንጉስ ኃይሌ ገብረስላሴ ነው። የሙዚቃ ንጉስ ጥላሁን ገሰሰ ነው። አሁን ተተኪው ደግሞ ቴዲ አፍሮ ነው። እንደዚህ እያለን ልንል እንችላለን። ስለዚህ ማን ነው የሙዚቃው ንጉስ ቴዲ አፍሮ ነው ብሎ ያለው ማህበረሰብ ማን ነው? ኖ የሙዚቃው ንጉስ ጥላሁን ገሰሰ ነው። ጥላሁን ገሰሰ ራሱ ተተኪ ቴዲ አፍሮ ነው ብሏል። እሱ ላይ ያለው ስለዚህ በዛ መልኩ ቴዲ አፍሮን ንጉስ የሙዚቃ ንጉስ እንለው እንችላለን። እንደገና ከሚያነሳቸው ጭብጥ ሀሳቦች አንጻር ከሚያነሳቸው እንደገና የህብረተሰቡን ችግር ከመግለጹ አንጻር ንጉስ ሊባል ይችላል በሙዚቃው። ኃይሌ ገብረስላሴ ደግሞ ምርጥ ሯጭ ነው፣ የሩጫው ንጉስ እንለዋለን። ሁሉም በየተሰማራበት ኪንግ ሊሆን ይችላል። ስለሮጠ በሩጫ በዓለም ኢትዮጵያ ሀገራችንን ባንዲራ ከፍ ብሎ እንዲለበለብ ስላደረገ እንደውም የ27 ዓለም አቀፍ ሪከርድ ሰባሪ ባለቤት አይደል? ስለዚህ የሩጫው ንጉስ ተብሏል። ቀነኒሳ ከመጣ በኋላ ያንኑ ክብሩን ጠብቆ እንጂ በጣም ብዙ አትሌቶች አሉ። ያ ተብሎ ሲባል ከሰሩት አኳያ ነው። ኦኬ አንተ ግን በግል ብለዋል ቴዲ አፍሮ ንጉሳችን ምናምን ነገር አልከው እንዴ? አዎ ብየዋል። ንጉስ ነው። በአሁኑ ሰዓት የዘመኑ ንጉስ ዘፋኝ ነው። ማንም ንጉስ ሳይሆን ይሄ ንጉስ የሚባለው በሙዚቃው ምክንያቱም የህብረተሰቡን ችግር ገልጾ ስለሚናገር በድፍረት ዘፈን ኃጢአት ነው። በቤተክርስቲያናችሁ ዘፈን ኃጢአት ነው? ኃጢአት አይደለም። በቃ ዘፈን ኃጢአት ነው ይባላል አልኩ እኮ። ነጻ ፍቃድ ሰጥታናለች ይባላል አይደለም? ዘፈን ኃጢአት ነው? ኃጢአት አይደለም? በኦርቶዶክስ ነው ኃጢአት ነው። ኃጢአት ዘፈን ኃጢአት ከሆነ ዘፈንን የሚዘፍን ኃጢአተኛን ሰው ነው ንጉስ ነው ብለህ የምትለው ለምን አልለው? ኃጢአተኛ ንጉስ ነው እያላችሁ ኃጢአተኛ ንጉስ ነው እያላችሁ ሮያልዬ ኃጢአተኛ ቤተክርስቲያንህ ዘፈንና ዘፋኝነት ኃጢአት ነው ብላ ካለች፣ ስለዚህ አንተ ኃጢአተኛው ዘፈንና ዘፋኝነት የአምላክን እግዚአብሔርን ቃል ጥሎ ሄዶ ዘፈንና ዘፋኝነትን የሄደውን በእግዚአብሔር ቃል ላይ ያመፀውን አመፀኛን ሰው ንጉስ እያልክ ትላለህ ማለት ነው። ስለዚህ ዲያብሎስም ንጉሴ ነው ብለህ ትችላለህ። ያንዳንዱ ንጉስ አለው። አንተንም ራሱ በሶሻል ሚዲያ ጴንጤዎቹ ንጉስ ሊያደርጉ ይችላሉ። ለእኛ ሲል የሚታገልልን ተሳስተዋል። ካደረጉም ተሳስተዋል ሊሉ ይችላሉ። ብራዘር እንደ ወንድም እኛ እንዋደዳለን እንጂ ወንድም ምናም ነገር እኔ አሁን ከዋሬድ ምንም ነገር በዛ ነገር ልቀ መገኘት እኮ ነው። በቃ ከቅናት ብራዘር ምንም እኛ ጋር ልቀት የሚባል ነገር ቆይሮ ያለ እኛ ጋር ልቀትም የሚባል ነገር የለም። ሁላችን በተሰጠን ጸጋ ነው የምናገለግለው። ኤርሚያስ ቢያገለግል በተሰጠው ጸጋ ነው የሚያገለግለው። ከእህትየው ከሰኒና ከወንድሜ ከዋሬስ በምንም አልበልጥ፣ በእድሜ ይበልጣቸው ካልሆነ በስተቀር ማለት ነው። ኦኬ ምናልባት የአገልግሎት ዘመን ቆይታም ደግሞ እንደዚሁ ጌታን ወደ ማገልገል የመጣንበት ዘመን የዘመን ርቀት ካልሆነ በስተቀር እሱም ቢሆን እንኳን እኛ ንጉሳችን አንድ ነው፣ ኮከባችን አንድ ነው፣ ሂሯችን አንድ ነው። እሱም ኢየሱስ ክርስቶስ ነው። አለቀ። ከዛ ውጭ ሌላ ንጉሳችን እያልን የምናንቆለጳጵሰው የምናጸድቀው ከራሱ ከኤርሚያስ ጀምሮ የሚያንቆለጳጵሱት አንድም የለም። አያደርጉትም። ህዝቤ የኔ ወገን ጴንጤው አያደርገውም። እንደዚህ ቢያደርገውም እኔ እቃወማቸዋለሁ፣ ግን አያደርጉትም። ያደረገም የለም። ስለዚህ እኛ ጋር ሂሯችን፣ ንጉሳችን፣ ኮከባችን፣ መሪያችን፣ ሊቀ ካህናችን አንድ ነው፣ ኢየሱስ ክርስቶስም። ከሱ ውጭ ሌላ የለንም ማለት ነው። በየቦታው ኃጢአተኛን ሰው እናንተ ዘፈን ኃጢአት ነው ቤተክርስቲያን ታወግዘዋለች። አዎ ታወግዘዋለች። ዘፋኝነት ኃጢአት ነው ብላ ትላለች። ኦኬ የሚዘፍን ሰው ንጉሳችን ነው። እንዲህ ናቸው። አየህ እዚህ ቤተክርስቲያንህ ዘፈንና ዘፋኝነት ኃጢአት ነው ብላ ያለችውን አንተ ደግሞ ስለዘፈንልህ ኃጢአተኛ የኃጢአትን መንገድ ምርጫው አድርጎ ሄደውን ሰው ንጉሳችን ነው እመቤታችን ነች ብለህ ትላለህ ማለት ነው። ሴቷን እመቤታችን ነች። ዘፈን ኃጢአት ነው ይባላል። መጠጣት ኃጢአት ነው። አሁን ራሱ ሳወራ ቢራ እየጠጣሁ ነው ማወራ። መጠጣት ኃጢአት ነው ይባላል፣ ግን ቢራ እየጠጣሁ ነው ማወራ። ስለዚህ እያንዳንዱ የተከለከልነውን ነገር እያደረግን ነው የምንኖረው። ስለዚህ ይህን ደግሞ ቤተክርስቲያን አይወክላትም። እና ታዲያ እውነተኛ ክርስቲያን እኮ አይደላችሁ። እውነተኛ ክርስቲያን አይደላችሁም። ኦርቶዶክስ መታ እጄን አትይዘኝም።
አንተ ቢራ አጠጣ፣ ለምን እጅን አንተ ቢራ ትይዛለች? ጠጣ፣ ራሱ ነፃ ፍቃድ ሰጣኛለች። በዛ ነፃ ፍቃድ ማድረግ አለማድረግ የኔ መብት ነው። በቃ እሱ መስፈን አለመስፈን የራሱ ጉዳይ ነው። በቃ ከዘፈነ ኃጢአት ነው ብለዋለች። ኃጢአቱ መቀበል የራሱ ድርሻ ነው። በቃ ምንም ይሄ እኮ ቤተክርስቲያን በየቤቱ እየመጣች እያንኳኳች ኃጢአት አትስራ፣ እሺ፣ አትስፈን፣ እሺ፣ አትጠጣ፣ እሺ፣ ዝሙት አትፈጽም እያለች ልትቆጣጠር ነው። በነፃው ፈቃድ የራሱ ምርጫ መርጦ መኖር ነው። በቃ ቤተክርስቲያኒቱ ጠጡ ትላቸዋለች ወይስ አትጠጡ ትላቸዋለች? ነገርኩህ እኮ ማንም ጠጣ የሚል የለም። እንኳን አይደለም ቤተክርስቲያን ወላጅ እንኳን የጠየቁ መልስልኝ። ቤተክርስቲያኒቱ ጠጡ ነው ብላ የምትለው ወይ አትጠጡም ነው ብላ ጠጡ ነው የምትለው? ወላጅ እንኳን እናት አባት እንኳን ጠጡ ይላል። ወዳጄ ቆይ አትጠጡ ነው አይደል ብላ የምትለው ቤተክርስቲያኒቱ? አትስከር ብራዘር፣ አትጠጡ ነው የምትለው ወይስ ጠጡ ነው ብላ የምትለው? አትስከር ነው የምትል። ጠጡ ግን ትላለች። አትስከር፣ አንድ ሁለት መጠጣት ችግር የለውም። መጽሐፍ ቅዱስ አንድ ሁለት ወዳጄ ሪያልዬ ቤተክርስቲያኒቱ እኔ እኮ ቢመርህም ዋጠው ኤርሚያስ፣ እኔ ታውቃለህ ጸባዬ ምኑ ነው የሚመረኝ? እኔ እያወራሁ አንተ ቢመርህ ትለኛለህ። ምኑ ነው የሚመረኝ? አይደለም ቤተክርስቲያኒቱ አትጠጡ አደርብብኝ ሻውራና ትሰጠኛለህ። አትስከር ነው የምትለው። ለምሳሌ ወይን አትጠጡ ግን አትልም አይደል? አትጠጡ ግን አትልም አይደል? አትጠጡ አትልም አይደል? ምን ችግር አለ? አንድ ሁለት መጠጣት ምን ነውራለሁ? ኦኬ አንድ ሁለት ጠጡ ብላ ትላለች አይደል? ኖ ሁሉ ነገር በመጽሐፍ አይጻፍም እኮ። አንድ ሁለት ጠጡ ትላለች አትልም ቤተክርስቲያኒቱ? አይ ነው ያንንም አንድ ሁለት ጠጡም አትጠጡም ይሄ ሊባል የሚችል ነገር ምግብ ምሳ ብላ ቁርስ ብላ እራት ብላ ትላለች አትልም ነው ያልኩት። ቤተክርስቲያኒቱ ትላለች አትልም አይደል? ግን አትስከር። እሺ ቆይ አንዴ ጽዋ ማህበር የት ነው የሚጠጣው? ጽዋ ማህበር ቤት ነው የሚጠጡት ሰዎች ተገናኝተው። ሰንበቴ የት ነው የሚጠጡት ሰዎች ተገናኝተው? ቤተክርስቲያን። ጽዋ ማህበርና ሰንበቴ ላይ ምንድን ነው የሚጠጣው? አላቅም። እኔ ሰንበቴም እንደሆነ አላቅም። አላቅም፣ ንገረኝ፣ አስረዳኝ። ጽዋ ሲባል ሞሰብ ምናምን አለ። ጽዋ ማህበር ምንድን ነው የሚጠጡት? ሰንበቴስ ምንድን ነው የሚጠጣው እኮ? በደጀ ሰላም ውስጥ ምንድን ነው የሚጠጣው? ጠላ ምናምን ያለበት ጠላ እኮ ይጠጣል አይጠጣም? ይጠጣል። ለምን አይጠጣም? የት ቤተክርስቲያን ውስጥ አይደል? ችግር የለውም። ይጠጣል አይደል ቤተክርስቲያን ውስጥ? አዎ አንድ ሁለት ይጠጣል። ሰው ጠላ ጠጥቶ ይሰክራል አይሰክርም? እስከምትሰክር ማን ጠጣ? ቆይ ይሰክራል አይሰክርም ነው ያልኩህ። አይሰክርም። አቤቱ ጌታዬ። እሺ በቃ ሪያልዬ እሺ አንድ ጥያቄ ከራሳችሁ ከህሊናችሁ ጋር ሪያሊቲ። ለምሳሌ አሁን ሰርግ ላይ ሻምፓኝ ታጋጫለህ ከሚስት ጋራ ምናምን ሻምፓኝ አጋጭተህ ትጠጣለህ። ሰከርክ ማለት ነው። ለፕሮግራሙ ሻምፓኝ ይጠጣል አንድ ብርጭቆ ምናምን። አንድ ከይቅርታ ጋር ዋሬስ ወንድምነት እንኳን ደህና መጣ። ራቴን አንድ 3-4 ጉርሻ ልጉረስ እርቦኛል። ዋሬስ እያውራ ሪያል እንቀጥላለን። ከኖላዊ ጋር አውራ ዋሬስ። ቴንኪው። እኔ ልቀጥል አንዴ ጠበቅኩ። ከዋሬስ ጋር አንዴ ቆይ። አንደኛ ደረጃ ቅድም ሮያል ላነሳው ጉዳይ አንተን ላለወጠ እምነት ለምን ትከራከራለህ የሚል ጥያቄ አለኝ። እኔ አንድ እምነት እኮ ትክክለኛ መሆኑን የምታረጋግጥበት ዋናው መንገድ በአንተ ህይወት ላይ ለውጥ ማምጣቱ ነው። ቆይ አንዴ ለምን አሳልፎ ቤቱን ይሰጠኛል? ወንድምነት ወንድም ስለሆነ ሮያል በጌታ ወንድም ስለሆነ ነው። ዋድምታይ ቆይ እኔም ማውራን ስማኝ። የክርስቶስ ወታደር ነኝ። ወንድምነት ቀጥል ብዬ አልኩት ማለት ነው። ስለዚህ አውሩ። ቴንኪው። አመሰግናለሁ ኤርሚዬ። ሰላም ብያለሁ። በመጀመሪያ ግን አንድ ነገር እውነተኛ መሆኑ የሚረጋገጥበት ትልቁ መንገድ የአንተን የራስህን ህይወት መለወጥ ሲችል ነው። የመጀመሪያ መሰመር ያለበት ይሄ ነው። አንተ እየጠጣሁ ነው ማውራው ግን አጠጡ ይባላል አልክ። አለመጠጣት ግን አልቻልኩም፣ በነፃ ፈቃዴ ራሴን መቆጣጠር አልቻልኩም አልክ። አንተን መለወጥ ያልቻለ እምነት፣ አንተን መለወጥ ያልቻለ ትምህርት፣ አንተን መለወጥ ያልቻለ ቤተ እምነት እንዴት እውነተኛ መሆኑን ልታረጋግጥ ትችላለህ ነው? ኧረ በስመ አብ ፍሉስቶፕ አድርግ እንጂ። መጀመሪያ ያወራሁን ነው ማውራው። ሁለት አንድ ቢራ ስለጠጣ መጀመሪያ ያወራሁን ነው ማውራው።
ሁለት ወይ አንድ እሱ በኋላ ያወራኸው ነው። በቃ አንዴ ስማኝ። እኔ እጠጣለሁ አልክ፣ አጠጡ ነው የሚባለው ብለህ ጀምረህ ነበር መጀመሪያ። እኔ ግን እየጠጣሁ ነው ማወራህ የራሴ ድካም ነው አልክ ብለሃል አላልክም? ይሄንን የራሴ ድካም ነው አልክ። ችግር የለውም እኛ ጠጡ አትለን። ኦኬ ችግር የለውም። በጣም ጥሩ እኮ ጠጡ አትባልም፣ ግን እየጠጣህ ነው። ልክ ነኝ? ጠጡ ሳትባል እየጠጣህ ከሆነ አንተን መለወጥ ያልቻለ ተቋም ትክክለኝነቱን በምድር ማታረጋግጠው? አንድ ተቋም እኮ በህይወትህ እስካልሰራ ድረስ ትክክለኝነቱን ልታረጋግጥ አትችልም። ምድሮ ፕሩፉ ያለህበት ቤተ እምነት እውነተኛ ለመሆኑ ምድሮ ማረጋግጫው በእኔ አትመዘንማ እኮ። እስቲል አንተ እውነተኛ ለመሆኑ ማረጋገጫ የለህም በህይወትህ ስላልሰራ እያልኩ። ምን ማረጋገጫ አለ? ለምሳሌ አሁን አንተ ሲጋራ እኔማ ህይወቴ ስለተለወጠ ነው። ህይወቴ ተለውጧል። እኔ እሺ ተረጋጋ ፍሬንድ። አንተ ሲጋራ ጫስ ብትሆን አባትና እናትን አንተ ትወክላለህ? መልስልኝ። ሰውየው ስማኝ፣ ይኸውልህ እኔ ያለሁበት እምነት ትክክለኛ መሆኑን ማረጋግጠው ህይወቴን መቀየር ስለቻለ ነው። ገብቶሃል? ለውጦኛል፣ ዲስፕሊን አድርጎኛል። በውስጤ የእግዚአብሔር መንፈስ ዲስፕሊን እንደሆን እንደ እግዚአብሔር ቃል እንደሆን አድርጎኛል። ቢያንስ እንዳንተ እየጠጣሁ ነው አላልኩማ። ልክ ነህ። አሁን ስለዚህ አንተ አሁን ኖርማሊ ሁለትም አንድ ቢራ የጠጣ ሰው ኖርማል አይደለም ማለት ነው ለአንተ። አየህ አይደለም? እሱማ ግልጽ ሆኖ እሱ እንዳልሆነ ሆኖ እሱ እንዳይደለ ሆኖ የኔ ውይይት እሷ ካለችን ውጭ እናደርጋለን ስላልክ ነው። ከተቋሙ ውጭ እንሄዳለን ስላልክ ነው። ከተቋሙ ውጭ የምትሄድ ከሆነ ደግሞ ተቋሙ እውነተኛ ለመሆኑ ምንድነው ማስረጃ? አንተን ያንተን ህይወት ካለወጠ ነው። አንድ አዳምጠኝ። ኢትዮጵያ ውስጥ የተለመደው አንድ ሰው አንድ ምሳ በልቶ ወይ ቁርስ በልቶ አንድ ቢራ ወይ አንድ ነገር መጣት ቢያምረው ወጥቶ ግሮሰሪ ሂዶ ተደባድቦ ሰክሮ ተጎትቶ መጣ እንጂ ከፍሪጅ አውጥቶ ጠጥቶ አንድ ወይ ሁለት ነገር ጥጥት አድርጎ ቁጭ ብሎ ሌላ ስራው መስራት አልተለመደም። ስለዚህ እንደዚህ አይነት ባህሪ ስላላችሁ አንድ መጠጥን ከድብድብ ጋር መጠጥን ከስካር ጋር ነው የምታካሂዱት። ስለዚህ አልፈርድብህም። የኔ ወንድም እኔ አልጠጣም፣ ልማድ የለኝም። እኔ ጠጥቼ አላውቅም፣ አልጠጣም። መጠጥ ከተውኩኝ 12 ዓመታት አልፈዋል። አልጠጣም፣ እኔ ልማዱ የለኝም። እሱን ልማዱን የምታውቀው አንተ ነህ። ወጥተህ ሄደህ ተደባድበህ የምትመጣው አንተ ነህ፣ ገንዘብ ስላጣህ። እሺ ችግር የለውም። ዞሮ ዞሮ ግን መጠጥ እንደሚያደባድብ እየነገርከኝ። ይቅርታ አንድ ጥያቄ መጠጥ ያደባድባል። አንድ ጥያቄ ልጠይቅህ። መጠጥ አላውቀውም ብለህ ካልክ ሰው ትተውናለህ። ቤት ይቀጥይ። እሺ መጠጥን ታውቀው ነበር በፊት? ቤት ይቀጥይ። እሺ መጠጥን ታውቀው ነበር በፊት? አላውቀውም አልነካውም አልክ። ከዛ አቆምክ። አቆምክ በጌታ እሺ አሁን መጠጥ ካቆምክ ስንት ዓመት ሆነ? ሮያል አንዴ እኔ ላውራ። 12 ዓመት ሆነ። ቆይ ህላዌ ቆይ ህላዌ አንዴ ቆይ 12 ዓመት ሆኖታል። ህላዌ ቆይ አንዴ ሮያል ስርዓት ጎፈንድሚ ጀምርለትና መጠጥና እኔን የሚውት ያደረግኩ ካልሆነ ያው ታይ ትወርዳለህ። ኦኬ ወንድምነት እየተወያየን እኮ ነው። እሺ እታች አውርጃለሁ። እኔ ነኝ እታች ያወረድኩ። ለማንኛውም ምክንያቱም ቆይ አንዴ እሰጥሃለሁ። ወንድምነት ሰናይ ወንድምነት አይ ቲንክ አውቀውን ሳያውቅ ቤቴን ሚዩት አድርጓታል። ቤቲም ጠይቂው ጥያቄ ካለ ለዋሪስ ጠይቂውና ከዛ ህላዌ ደግሞ ይቀጥል። ቤቱን የጫጫታ ቤት አታርጉ። ጥያቄ ካለ ጠይቁ፣ እንደምትጠይቁት መልሱ። ዋሪስ ቀጥል ብራዘር። ጠይቄዋለሁ እኔ። ቤቲ መቀጠል ትችላለች። ጥያቄሽ ነው። አሁን መጠጥ ቅድም አንተ መጠጥን አልነካውም አልክና ከዛ በኋላ ጠጥቻለሁ 12 ዓመቴ ካቆምኩኝ አልክ። አሁን መጠጥን ያቆምከው አንተ ጉዳት መሆኑን ስላየበት ነው ወይስ ጌታን ተቀብያለሁ ወይስ ወደ እምነቱ ስለገባው ነው መጠጥን ያቆምኩት ብለንም ብታስረዳኝ ነገር ደስ ይለኛል። በእምነት ምክንያት ነው ያቆምከው ወይስ በራስ ፍላጎት ነው መጠጡን ያቆምከው? አዎ ላስረዳሽ ነው። ይሄንን በሁለት መንገድ ላስረዳሽ። በመጀመሪያ ደረጃ እኔ በጨለማ ውስጥ ስለነበርኩኝ አይኔ ታውሮ ስለነበር መጠጥ እየጠጣው እየተጎዳሁ እንኳን እንደሚጎዳ ራሱ አዌርነሱ አልነበረኝም። ስለዚህ በየዕለቱ አደርገዋለሁ። በማደርገው በዛ ነገር ደግሞ በየዕለቱ ጎዳ ነበረ። ሌሎችንም በዙሪያ ያሉ ሰዎች ጎዳበት ነበረ። በኋላ ላይ ግን ጌታ ስቀበል አይኔ ተከፈተ፣ ብርሃንን አየው፣ የሚጎዳኝንና የሚጠቅመኝን መለየት ቻልኩኝ። ከዛ በኋላ ተውኩት።
ስለማያዋጣኝ የጌታም ቃል ስለማይፈቅድልኝ አይኔም ስለተከፈተ በጎውንና ክፉውን ለይቼ ማየት ስለቻልኩኝ ደግሞ ከሁሉ በላይ ክፉውን ነገር መቋቋም የምችልበት አልፈልግም ብዬ መተው የምችልበትን አቅም በእግዚአብሔር ጸጋ አማካኝነት ስላገኘሁኝ አቆምኩኝ። መልሱ ይሄ ነው። ግልጽ ነው። ቴንክ ዩ። አንቺ ትጠጫለሽ? በዚህ ሰዓት አንቺ ትጠጫለሽ? መጠጥ በህይወቴ ጠጥቼም አላውቅም። ጠጭም አይደለሁም፣ መጠጥም አልጠጣም። ጎበዝ እንዳትል። ጥቅሙም በእምነት ምክንያት ሳይሆን ለራሴ ለጤናዬ ለማለት ነው። ለጤናዬ መጠጥ እንትን ስለሌለው ማለት በእምነት ምናምን ሳይሆን መጠጥ ይጎዳል፣ ጉበት ይጎዳል። ስለዚህ ከማያቸው ከጉዳቱ የተነሳ መጠጥ ነገር አልጠጣም፣ አላጭስም፣ አልቅምም፣ አልጠጣም። በእንደዚያ ነገር የለሁበትም። እሺ በጣም ጥሩ። የሚጎዳ ከሆነ ጥያቄ ልጠይቅሽ። የሚጎዳ ከሆነ ቤተ እምነትሽ 2 ጠጡ ካለ የሚጎዳ ነገር እንድትጠጪ ፕሪፈር እየተደረግሽ ነው ማለት ነው። ያው ከሮያል ሀሳብ ጋር የምትስማሚ ከሆነ ማለት ነው። እኔ በማንም ማለት እኔ በራሴ። ስለዚህ የሚጎዳ ከሆነ ቤተ እምነትሽ ላይ ያሉ አስተማሪዎች 2 ጠጭ ካሉሽ ሊገሉሽ ነው ማለት ነው። አትጠጡ። መጠጥ ኃጢአት ነው ሲጀምር፣ መጠጥ ኃጢአት ነው ሲጀምር፣ ኃጢአት ነው። በኃጢአትነቱ ሀሳቧን እኮ ጨርሳለችና አንዴ ህላዌ አንዴ ፕሊዝ ህላዌ እንዳላውራ እያፈንኩኝ ስለሆነ እሺ አውራ ህላዌ አውራሽ በቃ እሺ ታወራለች። ኦኬ ይኸው በቃ ጨርሳለች። ህላዌ ታወራለህ። ቆይ ከኔ ጋር አውራሽ ጨርሳለች። ቆይ ህላዌ አንዴ ጠብቀኝ ፕሊዝ። ጨርሳለች ፕሊዝ። በወረፋ እናውራ እባክህ ጊዜ ስጥ። በጣም በማይሆን ነገር ጊዜው እያለቀ ጥያቄ እየጠየኳት ነው እኮ። ጥያቄን ትመልስልኝ። ሰጠችኝ እኮ። ምንድን ነው ያንተ ጥያቄ? ማን? ኧረ እኔን አውራኝ። ኦኬ መጠየቅ አልቻለችም ማለት ነው። ያ እኔን አውራኝ። ኦኬ መመለስ አልቻለችም ማለት ነው። ምንድን ነው አልገባኝም። በጣም አሪፍ አልገባኝም። ማኔ ስለ ስርዓት አድርጉ እንጂ ሞዴሬተር የለም። ለሌሎቹ ድል ስጥ። ኤርሚያስ ለምን ድል አትሰጠኝም? 30 ደቂቃ ኧረ ስነ ስርዓት እንዴ ቆይ አንዴ ፕሊዝ። ኦኬ ጠየቀችው። ቆይ መቅደዬ ፕሊዝ። ኖ ሰው አታስወጡ። ኖ ህላዊ ያስወጣችሁት ኖ ፌር አይደለም። ኖ አታስወጡ። ና ህላዊ ኖ ፌር አይደለም። ኖ ማነው ገስት ላይ እንዳታስወርዱ ፕሊዝ። ህላዊን ማስወራት የታዘብኩት ነገር አንዴ ቆይ ፕሊዝ። ህላዊ ቆይ አንዴ። ህላዊን ማስወጣታችሁ ትክክል አይደለም። አታስወጡ። ገስት ላይ የገባን ሰው ወገኖች ኦኬ። ካስወጡም እዚህ የሚወያዩ አሁን ዋሬስ ሁሉንም ሰጥቸዋለሁ። ሞዴሬተርም ገስት አክሰስም ፉል አለው ማለት ነው። ማስወጣት አይደለም ኦኬ። አንደኛ በትዕግስት ነው የጠበቀው፣ ጸጥ ብሎ ጠብቋል። ፌር መሆን አለብን እውነትም ለመናገር ማለት ነው። ግን ቤቲ ለዋሬስ ጠይቀችው። ዋሬስ ከመለሰላት በኋላ ዋሬስ ደግሞ በዛው አያይዞ ልጠይቅሽ ብሎ አላት ጥያቄውን። እሷ ደግሞ አልፈልግም ብላ ካለች ኦኬ ወደ ህላዊ መዞር አለበት ማለት ነው። ያኔንም አስወጥታችሁታል። ያኔም መመለስ አለበት። ኦኬ እንደዛ ታስወጡ። አመሰግናለሁ ስለሰጠኝ። ያ እኔ ብዙ ደቂቃ ቁጭ ብያለሁ እና ለዛም ነው። ፕላስ ደግሞ ምንም ብዙም መጽሐፍ ቅዱስ መረዳትም ሆነ ስለ ቤተክርስቲያን አስተምሮ እውቀት ከሌላቸው ልጆች ጋር ምንም ማለት በዛ ደረጃ እናንተ ከእንግሊዝ መስራታችሁ ራሱ ፌር አይደለም። ምክንያቱም ትንሽ እውቀት ካለ ሰው ጋር ማውራት የተሻለ ይሆናል ብዬ አስባለሁ። ስለዚህ እነሱ በሚመለሱት ምላሽ ቤተክርስቲያንን መለካት ራሱ ፌር ነው ብዬ አላስብም። ምክንያቱም ኤርሚ ግን ለሱ ቤተክርስቲያን ላይሰንስ ሰጥታለች መልስ እንድትሰጥላት። ቆይ አንዴ ላይሰንስ ቤተክርስቲያን የላትም። ሰው መልስ መስጠት ሳይሆን ሰው ለምሳሌ ከሚናገረውና የመጽሐፍ ቅዱስ ከሚናገረው አንጻር ይመዘናል አይደለም እንዴ? ስለዚህ አንተ ጥቅስ ስጠይቅ ቦታ የማይነግርህ ሰው የትኛው ቤተክርስቲያን ነው እውቅና የሰጠች መልስ ይስጥልኝ እሱ ለእኔ አዋቂ ብላ እውቅና የሰጠች የትኛዋ ቤተክርስቲያን ነች? በእርሱ ላይ እናውራ ፕሊስ። አዎ እኔ ምክንያቱም አሁን ከቤቲም ሆነች ቆይ ልንገራን ቤቲን ሌብል አረካት አይደለም ስለምሻል ነው። ለምን አዳመጥኳት ብዙ ደቂቃ። አዎ በመጽሐፍ ቅዱስ አፈታት ሆነ በቤተክርስቲያን አስተምሮ ከሷ እሻላለሁ። ስለዚህ ራስን ከፍ ከፍ እያደረግ እሷን ፕሊስ በእርሱ ላይ እንቀጥል። አሁን ወደ ርዕሱ እንመለስና መጀመሪያ አዲስ እርሱ ላይ ይሻለም አዲስ ወደ ርዕሱ እንመለስና ህላዊ ጥያቄ ዲያቆን አዲስ ወደ ርዕሱ ይመለሱ። እውነትን ለመናገር ፌር ለመሆን ከታሰበ ህላዊ ከቤቲ ይልቅ የተሻለ ስለ ኦርቶዶክስ ቤተክርስቲያን መረዳት አለው። ይሄ በቃ ፋክት ነው።
ትክክልም ነው አንዳንዱ ላይ ማለት ነው። ግን ቤተክርስቲያኒቱ ግን ህላዌንም ቤቲንም እንደዚህ ውጡና ተናገሩልን ብለው እውቅና አልሰጠችም። በእኛ ልክ የምትለካ አይደለችም። አሁንም ቢሆን በእኔ የምትለካ አይደለችም። ቤተክርስቲያን ግን ከቤት በተሻለ መልኩ መመለስ ይችላሉ። ስለዚህ መቀጠል እንችላለን ነው ግለሰባዊ ያና ከሐዋርያት ጋር ቀጥሎ ዲያቆን ቀጥል። ህላዌ ምንድን ነው ጥያቄ? እሺ ቅድም ኤርሚያስ ገላትያ ላይ የተገለጸውን በ2000 እትሙ በኢትዮጵያ ኦርቶዶክስ ተዋሕዶ ዘፋኝነትን ቆርጣ አስወጥታለች ብሏል እና እኛ ብሉይ ኪዳንንም አዲስ ኪዳንንም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሁሉንም እንቀበላለን። ስለዚህ እኔ ለኤርሚያስ የምጠይቀው ይሄ ቆርጦ ከወጣ ለምሳሌ በመጽሐፍ ቅዱሳችን ወይንም ደግሞ 81 አዱኛ በምንቀበለው መጽሐፍ ቅዱስ በአዲስ ኪዳን ወይም በብሉይ ኪዳን ስለ ዘፋኝነት አንድ ቦታ ብቻ አይደለም የተጠቀሰው። ለምሳሌ በአዲስ ኪዳን አንደኛ ጴጥሮስ 4:3 ላይ የአሕዛብን ፈቃድ ያደረጋችሁበትም በሴሰኝነትና በስጋ ምኞት በስካርም በዘፈንም ያለ ልክም በመጠጣትም ለጣዖትም በመገዛት ያለፋችሁ ዘመን ይብቃ ይላል። እዚህ ላይ ቅዱስ ጴጥሮስ ዘፈንን ከአሕዛብ ፈቃድ ከእግዚአብሔርን ከሚያውቁ ሰዎች ተግባር ጋር መድቦታል እና ይህንን እንቀበለዋለን። ለምን ይህን ቆርጣ አላስወጣችም ነው አንደኛ። ሁለተኛ ሮሜ 13:13 ላይም እዛ ላይም አለ በቀን እንደምንሆን በአግባብ እንመላለስ ይላል። በዘፈን እና በስካር አይሁን ይላል። ዝሙት መዳራትን አይሁን፣ በክርክርና በቅናት አይሁን ይላል። ይህ ጥቅስ ዘፈንን ከዝሙት ስካር ጋር በማያያዝ የጨለማ ስራ እንደሆነ ይገልጻል። ለምን ይህን ቆርጣ አላወጣችም? ይህን እኛ እንቀበላለን። ለምሳሌ ጨረስክ? ቆይ ልጨርስ። ኦኬ እሺ፣ ስለተመልሰው ነው። ችግር የለውም። ጨርሰሃል ገና? አይ መልሰው ጨርሰሃል ገና? ኤርሚኮ ጥያቄ ነው የጠየቀው። በመሰረቱ ኤርሚኮ ዋሬርስዬ እኔ ጥያቄ ጠየቅኩ፣ እሱ መጥቶ ግን የራሱን የቤተክርስቲያኑን ጥያቄ ነው አሁን ህላዌ ያረካው። ራስህ ልትመልሰው የሚገባውን እኛ ልንጠይቅህ የሚገባውን ጥያቄ አንተ እኛን ጠያቂ ሆንክ። እኔ ግን ዘፈንና ዘፋኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ብዬ ገላትያ መጽሐፍት ላይ በግልጽ የወጣውን ቃል አይ የወጣው ስህተት ነው ወይ ስህተት አይደለም ብለህ ከመመለስ ይልቅ ከሌላ ክፍል ላይ ዘፋኝነት ብሎ የሚለው ወይ ዘፈን ብሎ የሚለውን ቃል ከሌሎች የቅዱሳት መጽሐፍ ክፍል ላይ ነቅሳ አላወጣችምና ብለህ ይህንን የገላትያ መጽሐፍ ምዕራፍ 5 ቁጥር 19 ላይ ያለውን ያወጣችሁ ልታጸድቅ የሄድክበት መንገድ ነው የሚያሳየው። ዋሬስ ይቀጥሉ። ዋሬስ ይቀጥሉ። አልገባብህም። ዋሬስ ይቀጥሉ። ኤርሚ አንተ ነህ የምትመጥነኝ። ለምን መሰለኝ? ቆይ ህላዌ ከአንተ ጋር ነው። ህላዌ ወይትሚ ራት እየበላ ስለሆነ ራት እየበላ ነው። ቆይ ባወራው ላይ ልመልስለት አንዴ። ቆይ ጠብቀኝ እኮ ባወራው ላይ ልመልስለት አንዴ። ቤታችሁ እናንተ ነው እያዳመጥኩ ነው። መልስለት ልስማ። መልስለት። እኔ ኤርሚ ይህን ጥቅስ ያነሳሁት ምንድን ነው ገላትያ ላይ ቆርጦ ወጣ ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ዘፋኝነትን ታበረታታለች ብላል በአንደበትህ። ያው እግዚአብሔር ምስክሬ ነው እንግዲህ እንደሰማው ከሆነ ማለት ነው። ስለዚህ የምታበረታታ ከሆነ ለምን እነዚህ ጥቅሶች አልወጡም? አሁን እኛ ከምንቀበለው ጥቅስ ጋር ለምን እነዚህ ጥቅሶች አልወጡም? ዘፋኝነትን በግልጽ የሚያወግዝ መጽሐፍ ድጋሚ ነው እየጠየቀ ያለው ህላዌ። አንዴ ፕሊስ፣ ድጋሚ ነው እየጠየቀ ያለው እኮ። ልመልስ ፕሊስ፣ ትቀጥላለህ። አይ ቀሪዎቹ ጥቅሶችንም ቀስ በቀስ እንደማያስወጣቸው ዋስትናው ምንድን ነው ነው የኛ ጥያቄ። ደግሞ ይሄኛው ማስወጣት ጀምረዋል። አንደኛ ለምን አስወጡት ይሄን ጥቅስ? ከመመለስ ጀምራ ከመጠየቅ ሳይሆን ከመልስ ጀምራ። አንደኛ ለምን ይሄ ጥቅስ ወጣ? ሎጂካል ነው። አብዳክሽን አርጊመንት ይባላል ይሄ በሎጂኩ። እንዴ በዚህኛው ስህተት ቀጣዩ የሚመጣውን ሁነት መገመት ይችላለሁ። ሎጂካል አይደለም ልትለኝ አትችልም። ሎጂካል አርጊመንት ነው እያቀረብክ ያሉት። ዘፋኝነት ኃጢአት አይደለም ብላ ያስተማረችበትን አንድ መጽሐፍ ስጠኝሽ። በዚህ አካሄድ ከሄድክ ሎጂካል ካረከው አንድ መጽሐፍ አልሰጠህም። ጥያቄ መጀመሪያ መልስልኝ። መጀመሪያ ጥያቄን መልስልኝ። ጥያቄ ምንድን ነው? ቀጥል። ቆይ አንዴ ህላዌ ጠብቀኝ አንዴ። አንተ ጠየቅክ እኮ ጥያቄህን ጠይቀሃል። ሰምተናል። ጥያቄውን 10 ጊዜ መድገም አይኖርብህም። ቆይ አንዴ ስማኝ። ጥያቄ ካልጠየቅማ መልስ እኛ ጥያቄና መልስ ነው እያደረግን ያለ ነው። እዚህ ጠብቀኝ አንዴ። ቆይ ተናገሩ። እውነቱ አሁን ገላትያ ምዕራፍ 5 ቁጥር 19 ያለው ሐሳብ ደቂቃ ያዝልንና ከዋይረስ ጋር ዋሬር ጋር ላውራው። አንዴ ቆይ በደቂቃ ላውራው አይደለም። ቆይ ህላዌ ማለት ነው። ህላዌ ቆይ አንዴ ጠብቀኝ እንጂ አንዴ ትወያያለህ። ገላትያ ምዕራፍ 5 ቁጥር 19 ላይ ያለው ሐሳብ ተቆርጦ ወጥቷል። ለምን ወጣ? ትወያያለህ ወይ ጉዴ! አይ ትወያያለህ። አታስወራኝም። ምክንያቱም በሰዓት እናወራ። እንደዚህ ከሆነ መልስ የለህም። ለምን ተቆርጦ እንደወጣ መልስ የለህም። ባክ ኤንድ ፎርዝ እናድርገው። ለምን ተቆርጦ እንደወጣ መልስ የለህም። እሺ ጥያቄህን ቀጥል። ለምን ተቆርጦ እንደወጣ መልስ የለህም ወይ? ጥያቄህ ምንድን ነው? መልስ አለ። ለምን ተቆርጦ እንደወጣ ጥያቄው ምንድን ነው? ቀጥል። ጠየቀህ እኮ ገላትያ ምዕራፍ 5 ቁጥር 19 ላይ ያለው ሐሳብ ዘፋኝ ለምን ተቆርጦ ወጣ? እሺ ዘፋኝነት ለምን ተቆርጦ ወጣ ብቻ ሳይሆን ደግሞ ይሄኛውን በአሁኑ ቆርጠው ካስወጡት ቀጣዮቹን ጥቅሶች ደግሞ ቆርጠው እንደማያስወጣቸው ምን ዋስትና አለ?
ጨረስክ? አንዴ ላውራ። ጨርሻለሁ፣ ቀጥል። ቴንክ ዩ። እሺ እኔ ትንሽ በተሻለና መረዳት ከሚችል ሰው ጋር በመጽሐፍ ቅዱስ ምዘና ላይ ትንሽ የሚያገናዝብ ሰው ቢጠይቀኝ ደስ ይለኛል። ግን አሁን ምን አለ ዋስትና ላለው ነገር ዋስትና የኔ መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ በማንኛውም ጊዜ እስከ ዓለም ፍጻሜ የሚቀጥል ነው። አንደኛ። ሁለተኛ ቆርጦ አወጡት እኮ ታዲያ። ለምን ተቆርጦ ወጣ ታዲያ? ዋሪር ላውራ። ለምን ተቆረጠ? ሶሪ በቃ ላውራ አልችልም፣ ይቅርታ። ሚዩት አደርጋለሁ ወይንም ከአንተ ጋር ማቀጠል እችላለሁ። መልስ እኮ የለህም። እየመለስክልን አይደለም ያለኸው እኮ እየመለስክልን አይደለም፣ እየተሳደብክ ነው ያለኸው። ሰው አንደርማይን ታደርጋለህ። መልስ ካለ በቀጥታ ለምን አትመልስልንም? ለምን ተቆርጦ ወጣ? እሺ ልመልስ። ሚዩት አድርግ ፕሊዝ። ኢንተራፕት እያረከኝ ነው። እንዴት ነው ማወራ? መልስ፣ ቀጥል። በጣም ጥሩ። ተቆርጦ ወጣ ስትል ለምሳሌ እዚህ ጋር ተቆርጦ መውጣቱን ለአንተ መረጃህ ምንድን ነው? እኮ ተቆርጦ ወጣ የሚል እስቲ ዶክመንትድ የሆነ ማስረጃ ታመጣልኛለህ? እዚህ ጋር ቤተክርስቲያኗ ወስና ያጠቅስ እንዴ? ተቆርጦ ወጣ ማለት ምን ማለት ነው? አይደለም በመጀመሪያው መጽሐፍ የነበረ በሚቀጥለው መጽሐፍ ከሌለ ተቆርጦ ወጥቷል ማለት ነው። ስለዚህ ይኸውልህ አንድ ነገር ተቆርጦ ወጣ ሲባል ያ ነገር ለመጽሐፍ ቅዱስ ብቁ አይደለም ብሎ ዲሳይድ የሚደረግበት ዶክመንትድ የሆነ ኤቪደንስ ያስፈልጋል አይደል? ስለዚህ ለዚህ ኤቪደንስ እስቲ አምጣ ማስረጃ። ኤግዛክት ወርድ ፋላሲ እየሰራህ ነው እኮ። እኔ ተግባራዊ ሁነት እያቀረብኩልህ ነው። ከኤርሚያስ ጋር ለወራ ተቆርጦ ወጣ የሚል መዝገብ አምጣልኝ ትለኛለህ። ስለዚህ ተቆርጦ ወጣ የሚለውን ቃላት አስተካክል። ተቆርጦ ወጣ ስትል ቃልህን አስተካክል። ወጥቷል እኮ ስለሌለ እኮ ነው። ስለዚህ ዶክመንት የለም ተቆርጦ ወጥቷል አልኩ እኮ አሁን ለዚህ ቃልህ ኤግዛክት ወርድ ፋላሲ እየሰራህ ነው። እኔ ተግባራዊውን ሁነት አንተ ነህ አሁን ተከራካሪ፣ አንተ ነህ ሎጂካል። ታዲያ ኤርሚ ከአንተ ጋር ልቀጥል እችላለሁ ፕሊዝ? ምክንያቱም እኔ ስራ ልገባ ነው። በዚህ ሰዓት እንደዚህ አይነት ክርክር ውስጥ ገብቼ ሳይሆን በእውቀትና በማስረጃ ሶሪ እኮ ማስረጃ አንተ ስጠኝ እንጂ ላለመቆረጡ እኮ ማስረጃ ይሰጠው ነው። አንዴ ቆይ ከኤርሚያስ ጋር እኔ አንደኛ እራት እየበላሁ ነው፣ የእውነት ማለት ነው። እራቴን እየበላሁ ነው፣ ጊዜ ፈልጋለሁኝ። ሁለተኛ ከእኔ የተሻለ እንደውም እውቀትና መረዳት አለው። ዋሬስ የወንጌል አማኝ ነው። ተደማምጦ በማውራትም ማቀው ወንድም ነው። እየጠየቀ ያለው ኮንቨርሴሽን ከሆነ በተግባቦት ለጠየቀ ጥያቄ መልስ መልስለት፣ ለጠየቀው ጥያቄ መልስ ይመልስልሃል። ስለዚህ እኔ እራት እየበላሁ ነው ያለሁትኝ። ቀጥሉ። በትክክል እልሁን ትታ አይ ቲንክ እልህ እያየው ይመስለኛል። እልሃዊ እልህ ካልሆነ ተቆርጦ ወጣ ብሎ የሚል ጽሁፍ አሳየን ትለዋለህ እንዴ? ተግባራዊ የሆነው ነገር እያሳየን ተቆርጦ ሲባል ቤተክርስቲያኒቷ ወስና ኢሳይድ አርጋ ያወጣችው እንደሆነ አድርጎ ተቆርጦ ሲል ኦኬ ዶክመንተሪ ኤቪደንስ አምጣ አልኩት። ምክንያቱም ተቆርጦ ሲል ለምሳሌ ወስና እንዳወጣችሁ መረጃ ልስጥህ። እኔ አንዴ የ2000 እትም በቤተክርስቲያን ውሳኔ የወጣ አይደለም። የ2000 እትም የማን መጽሐፍ ነው? ላመጣልህ እኮ ነው። የ2000 እትም በቤተክርስቲያን ውሳኔ የወጣ አይደለም። የ2000 እትም የማን መጽሐፍ ቅዱስ ነው? የ2000 እትም እንደሆነ ትቀበለዋለህ። በቤተክርስቲያን ፍቃድ የወጣ አይደለም ወይ? የኦርቶዶክስ እንደሆነ 80 ያህዱ የ2000 እትም እያወራሁት ያሉት እኮ እሱ ነው እኮ። የኢትዮጵያ ኦርቶዶክስ ተዋህዶ እንደሆነ መጽሐፍ ቅዱሱን አንተ ትቀበላለህ አይደል? ምንም ጥርጥር የለው። ታዲያ ለምን አወራለሁ? ታዲያ የኦርቶዶክስ ስለሆነ እኮ እያወራሁ ዳሩን ነው የሚዞረው እኮ ዳሩን ነው የሚዞረው። ሙግት አልችልም ከሆነ ሙግት አልችልም። አዲስ ይኸውልህ ተቆርጦ ወጣ የሚል የተጻፈ ነገር ይዘህልኝና እዚህኛው መጽሐፍ ላይ ያለ ነገር እዛኛው መጽሐፍ ላይ ከሌለ ተቆርጦ ወጥቷል። ምንድን ነው መሬት ላይ ያለውን ነገር ቤተክርስቲያን ቁርባን ታቆርባለች ስልህ ቁርባን ታቆርባለች የሚል ጽሁፍ ይዘህልኝና መሬት ላይ ያለችው ቤተክርስቲያን እያቆረበች አንተ ጽሁፍ ይዘህልኝና ዶክመንት ይዘህልኝና ትለኛለህ። እሺ ተቆርጧል ምትል ከሆነ ይኸውልህ አንዴ አስወሩኝ። እዛኛው መጽሐፍ ላይ ያለ እዚህኛው መጽሐፍ ላይ ከሌለ ምንድን ነው? አመጽ ላይ ኢሳያስ ላይ የተገለጹትን መጽሐፈ ሲራክ ላይ የተገለጹትን ቆይ አንዴ ስለ ዘፋኝነት ተቆርጦ ወጣ ምትል ከሆነ ላውራ አንዴ። ስለ መጽሐፍ ቅዱስ እያወራን ከሆነ ተቆርጧል ምትል ከሆነ ኢሳያስ ላይ፣ አሞጽ ላይ፣ ሮሜ ላይ፣ አንደኛ ጴጥሮስ ላይ እነዚህ ከብሉይም የሆነ ከአዲስ ኪዳን ላይ ስለ ዘፋኝነት የተነገሩትን ሁሉ ተቆርጧል ሲባል ዘፋኝነትን
ቤተክርስቲያናችን ካላወገዘች እነዚህን ጥቅሶችን መውጣት ነበረባቸው ከመጽሐፍ ቅዱስ። ተቆርጧል ሲባል ስለ ዘፋኝነት እያወራን ስለሆነ ዘፋኝነት የሚለው አንድ ሐረግ ስለሆነ ራሱን የቻለ ቃል ስለሆነ ሙሉ በሙሉ ከመጽሐፍ ቅዱስ ላይ ዲባንግ መደረግ ነበረበት። ግን አለ እኛ የምንቀበለው ጥቅስ ነው። ስለዚህ ልክ ኦርቶዶክስ ተዋሕዶ ዘፋኝነትን እንደምታበረታታ ስትናገር ጥያቄን ሰምቻለሁ። እሺ በጣም ጥሩ ጥያቄን ሰምቻለሁ። ለመልስልህ ምላሽን ለጠየቅን ጥያቄ በመጀመሪያ ደረጃ መልስ የለኝም ብለህናል። በጣም እናመሰግናለን። መልስ የለህም። ለምን ተቆርጦ እንደወጣ የምታቀርበው መልስ የለም። ለምን ሌላ ቦታ ላይ ተቆርጦ አልወጣም ላልከው ግን ሎጂካል እንሁን ስላልከኝ ቅድም በሎጂክ መሰረት ላስረዳ። ሎጂካል እንሁን ቆይ አንዴ ሚውት አድርግና ስማኝ። አንዴ መልስ የለኝም አላልኩም። ሎጂካል እንሁን ብለሃል እኮ ቅድም። ቁጭ ብዬማ አንዴ አሁን እኔ መልስ እኮ ስለሌለ መስለኝ እስካሁን መልስ ያልመለስክ። አሁን እዚህ ጋር መልስ ስለሌለ ነው እስካሁን ያልሰጠ። እሱን ተመልክታችሁ በፊታችሁ ያለውን ሩጫ በትዕግስት ሩጥ ነው ያለው እንጂ ወደ ግራ ወደ ቀኝ ስታየው ፓስተሩን ልመልከት ብለህ ካልክ ትወርቃለህ። ወንጌላዊውን ልመልከት ብለህ ካልክ ስንት አለ ብራዘር፣ ፎርጅድ የሆነ ህይወት የሚኖር ማለት ነው። ዘማሪውን ልመልከት ብለህ ካልክ ብራዘርዬ ስንት አለ ቁጭ ብሎ የሚከካ የቴዲ አፍሮን ዘፈን ነዋይ ደበበ አወጣ ተብሎ ሲባል ቁጭ ብሎ የሚሰማ ማለት ነው። እኛ ከነሱ አይደለንም። ከመካከላቸው ውጡና የተለያችሁኑ ብሎናል። በዓለም ነው ያለኑ። አዎ ይሄ ከመካከላቸው ውጡ ብሎ የሚል አባይ በረሃ ውስጥ የብህቱና ህይወት ኑሩ ማለቱ አይደለም። በዓለም ነን ያለኑ፣ ግን እነሱ የሚያደርጉትን አናረግም። ከዓለም የሆነ ሁሉ ለእኛ ትክክል ነው ማለት አይደለም። ዓለም ያጨበጨበለትን አናጨበጭብም። ኦኬ ከመካከላዎቹ ውጡና የተለያችሁ ነው፣ እርኩስንም ነገር አትንኩ ብሎናል። አለቀ። ነፍስና መንፈስን ስጋን የሚያረክ ሰው የትኛው እንደሆነ፣ ነፍስና መንፈስን ስጋን የሚቀድሰው የትኛው እንደሆነ ለይተን አውቀናል። እንዲሁ ዝም ብሎ በየቸርቹ ሃሌሉያ እያለን መጮህ ብቻ አይደለም። ልክ ነው፣ ሃሌሉያ ብለን እንጮዋለን። የጌታ ምሕረቱ ቸርነቱ ያስጮናል፣ እናለቅሳለን፣ እንዘምራለን። ግን ደግሞ መኖር የሚባል ነገር አለ። የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ እንደዚሁም ደግሞ የጌታን ስም የሚጠራ ከአመፅ ይራቅ የሚል የተደላደለ ማህተም ቆሟል ይላል። ከአመፅም እንርቃለን። ከዘፋኝነት፣ ከአመፅ፣ ከርኩሰት፣ ከስጋ ፍቃድ፣ ከአይን አምሮት፣ ከተለያየ ነገር ከሚባል ነገር፣ ከዘፈን፣ ከዳንኪራ፣ ከዝሙት እንርቃለን። ምንም ችግር የለውም። ነጭ ወይን ጠጅ ነው። ትንሽ ብትቀምሹ እኮ ምንም ክፋት የለውም። በኮካ ትንሽ በጥበጥ አድርገን ብንጠጣው እንዲህ ሁሉ ቀን እኛ ጆሊ ጁስ እየጠጣልን ከርም ነው ወይ ብሎ የሚል አየህ። ገና የመጠጥ ነገር ከውስጡ ያልተቆረጠለት እትብቱ ያልተቆረጠለት በጣም ብዙ የኛ ወገኖች አሉ ቸርች ውስጥ። እንገስጻለን። ጌታ ኢየሱስ ምስክር ነው። እንዲህ የሚባል ነገር የለም ብራዘርዬ። ነጭ ከሆነ ጠጡ፣ ቀይ ከሆነ አጠጡ ብሎ አላለንም። ነጩንም ቀዩንም መድኃኔዓለም ነቅሎ አውጥቶልናል። አንዳንዴ ሙዣሌ የሚባል ነገር አለ። እኔ እንግዲህ ባላገር ሰባኪ ስለሆንኩኝ ሙዣሌ የምትባለዋ ነገር ከቁንጫ እግርህና እግር መካከል ገብታ እኛ በጣም ስታነፍረን የኖረችው የአዲስ አበባ ልጆችም አይ ቲንክ ነበራቸው። ግን አንዳንዱ እኔ ካሳንቺስ የተወለድኩት ሙዣሌ ካሳንቺስ የማይኖር መስሎ ከሆነ ተታላል። ግን ወደኛ ወደ ባላገሩ ልምጣል እና መታት ተበላናለች፣ እናካታለን። ከዛ ትገባና ሰውነታችንን ቡርቡር አድርጋ ትበላዋለች። እና እናትና አባቶቻችን እዛ ስንፎክት ሲያዩ ይጠሩንና ወይ መርፌ ቁልፍ ወይ መርፌ ወይ አጋም ሾክ የሚባል አለ። እኔ አካባቢ ላይ አለ። አጋም ሾክ ይቆርጣና ና ይሉናል። ቁጭ እንላለን። እንዳትንቀሳቀስ ይላል ፋዘር። ከጥፍራችን ስር ጎርጉሮ ያወጣታል በሾህ እና አንዳንድ ጊዜ ትፈርጣለች። እቺ ሙዣሌ የምትባለዋ ነገር ማለት ነው። ፈረጠች ማለት ወጣች ማለት አይደለም። እና ስትፈርጥ አይተዋትም። ሰንኮፍ የሚባል ነገር አለ እና ሰንኮፉን በደንብ አድርገው ይነቅሉታል። ሰንኮፉ ካልተነቀለ ትተካለች መልሳ ማለት ነው። ኩፍኝ የሚባለው በሽታ ከሄደ በኋላ ተመልሶ አገረሸበት እንደሚባለው አይነት ነገር እችኛይቱም ልክ እንደዚሁ ታገረሽባለች። ከፈረጠች ሙሉ በሙሉ ካልወጣ መልሳ ትተካለች ሙዣሌ የምትባለው። ስለዚህ ደም በደም እስክንሆን ድረስ ሰንኮፉን ንቅል ነው የሚያደርጉት እናቶቻችን አባቶቻችን ሲያወጡልን ማለት ነው። ሙዣሌውን እንዲሁ ነው። አየህ ጌታ መድኃኔዓለም ሲጠራን በጣም ብዙ ዓለም እንደ ሙዣሌ ነፍሳችንን፣ መንፈሳችንን፣ ስጋችንን ነክሳ የምታሳክከን በጣም ብዙ ነገር አለ። አወጣ እንዴት ሄዲ እኔ እኮ እዚህ እኛ ጋር ፓስተሮቹ ሁሉ ቀን በነተከስተ መዝሙር ነው እንጂ የሚያዳርቁን። እንደ አንዳንዴ በዋልድባም ይዘፈናል ይባላል እዛኛው ቤት። እዚህኛው ቤት ግን እንትን ግትር አረጋችሁት ይላሉ።
ብራዘር በደንብ ነው የምንገትረው። አትችልም። እዚህ አንቀላቀልም። እዛ በዋልድባም ይዘፈናል እያሉ በሙሉ ነው የሚዘፍኑት። አንዳንዴ አይደለም ሁሌ ነው የሚዘፍኑት እነሱ። እዚህም ደግሞ አንዳንዴ ይዘፈናል በሙሉ ወንጌል ብለን አናስጨፍረ። ይለይልህ እንግዲህ ወንድም ማለት በቃ እና ልታስቀይሙ ነው። በደንብ ነው የምናስቀይምህ። አልመጣም ቸርች የራሱ ጉዳይ ነው። ባትመጣ ምን ታዲያ ፕሮቴስታንት ሃይማኖት አይደፋበት ወይ? ጌታ ኢየሱስ እጄ ተቆረጠ አይልም። ብትመጭም ለራስሽ ነው፣ ባትመጣም ለራስ ነው። ኤርሚያስ ብጠጋው ኢየሱስን ለራሴ ነው፣ ብርቀውም ለራሴ ነው። ማንም ቢሆን ማለት ቢኒ እኔ አልመጣም እንደዚህ ከሆነ ማንም ጎዳ ታዲያ? ማንም የሚጎዳው ቢኒ ራሱ ነው የሚጎዳው። መቅዲኔ ሁለተኛ ድርሻ አልልም፣ ዋሬስም ሁለተኛ ከእናንተ ጋር ብሎ ማንን ነው የሚጎዳው? ራሱ ነው የሚጎዳው። መለየት የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ይቃወማል ይላል። ጴንጤ ከኛ ጋር ይቀጥል ብለው ወገኔ ይቀጥል ብለን ግድ የለም። በዋልድባም አንዳንዴ ይዘፈናል ብለዋልና ወገኖቻችን፣ እዚህም እንደዚሁ ነውና አንዳንዴ ችግር የለም። በ8 ዓመት አንዴ ነው የሚያወጣው ቴዲ ስማ ብለን አንልህም። አስተያየትም ለመስጠትም ለምንም መስማት የለብህም። ኦኬ እርም ነው። እኔ አፌን አልከፍትም ለዓለም ክብር እዘምራለሁኝ ለእግዚአብሔር ብለን የዘመርንበትን ዘመን ትዝ እንዳትረሳው እንዳትረሺው እህታንም። ስለዚህ እዚህም አናጨልፍም። ቆራጥ የሆኑ ሰባኪዎች እውነቱን ነው የሚነግሩ፣ አድበስብሰው አይነግሩም። እንደ ቆሮንቶስ አማኝ በቆሮንቶስ ቤተክርስቲያን ውስጥ ያሉ አንዳንድ ሰባኪዎች አሉ። እኛም እንደ ጳውሎስ ሰባኪ ነን ብለው የሚሉ ግን አየህ አደባብሰው ነው የሚያወሩት። ቆሮንቶስ ቤተክርስቲያኑ ትልልቅ ኃጢአት እየተደረገ እንግዲህ ምልህ አለ አይደለ ምናምን ነገር ብሎ የሚል ማለት ነው። ለምሳሌ ምዕራፍ 5 አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ላይ ከአባቱ ሚስት ጋር የተኛውን ያን ወጠብሻ ጎረምሳ አላያችሁትም? ቆሮንቶስ እንዲህ አይነት ኃጢአት በእስራኤል ጉባኤ መካከል በትንቢተ አሞጽ መጽሐፍ ላይ ተጽፏል። አንዲቷን ሴት አባትና ልጅ ይተኟት ነበር። ይኸው በእስራኤል ማህበር ጉባኤ መካከል የተገኘ እርም በክርስቶስ ቤተክርስቲያን ቆሮንቶስ ቤተክርስቲያን ውስጥ አይኑን አፍጥጦ ጥርሱን አቅጥጦ መጣል። አባትየው ማታ ተኝቷት ከሆነ ልጅየው ደግሞ ጠዋት ይተኛታል። እንደዚህ ሆነው ከነጉዳቸው ቸርች ይመጣሉ። እዛ የነበሩቱ ጳውሎስ በእስር ቤት ነበረ በወቅቱ የነበረው። እዛ የነበሩቱ በእስር ቤት ይመስለኛል ዋሪ ሊያስተካክለ ይችላል፣ ግን በአካል አልነበረም እዛ ቦታ ላይ ጳውሎስ። ያው ምልህ ሐዋርያው በየሄደበት ስለ ወንጌል በድንጋይ ስለሚነረት ወስደው እስር ቤት ይጨምሩታል። እስር ቤትም ተብሎ ቢባልም እኮ አይገርምም፣ ግን በአካል ግን አልነበረም እዛ ቦታ ላይ። እና እንዲህ አይነት ነውር የሰራ ሰውዬ መካከላቸው ቁጭ ብሎ ይሄ ቅራቅንቦ የማይረባ ምናምን ነገር ብለው ነው የሚያልፉት። ጳውሎስ ግን እንደዛ አይደለም ብሎ የሚል እና በሩቅ ሳለ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ነው ብሎ ያለው። ማለት ምን ማለቱ ነው? በዘመነኛው ነገሩን ሳላንዛዛው በግልጽ አማርኛ ነግራችኋለሁ። ቆሮንቶሳውያን ስለ እናንተ ስሰማ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል አላቸው። አይ ሐዋርያ በእውነት አንተ አጠገብ ያለ ይመስል ነው የማወራው ጳውሎስን። እንደነኛ አይነት ድንቅ የሆኑ ከዋክብት የጌታ አገልጋዮችን እያየን ባደግንበት ከዚህም ጨልፌ እኔ ክርስቶስ ኢየሱስን እንደመሰልኩ እኔ ምሰሉ ብሏል ጳውሎስ ብለን እና ጳውሎስ የቴዲ አፍሮን ዘፈና አይነትና በዘመኑ የነበሩ ዕብራውያንን ዘፈና አሸራሽ ምቹ ዳንኪራ እየጨፈረ ነበር እንደ ጌታን የመሰለበት ኖ ጌታን የመሰለበት በምን ነበር? በህይወት ስርዓት ምልልሱ ማለት ነው። በምን አይነት የህይወት ስርዓት ምልልስ ነበር ይመላለስ የነበረው? ለተሰሎንቄ ቅዱሳን በጻፈበት መልእክቱ ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናችሁ ይላል። አየው፣ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ። እነዚህን የመሰሉ የህይወት ስርዓት ያላቸው አባቶች አሉ። ስለዚህ ቆሮንቶስ ላይ አደባብ ሰው ነበር የሚያወሩ የነበሩት። ጳውሎስ ግን አድምቶ ጻፈላቸው። ክፉን ከመካከላችሁ አውጡት ተብሎ ተጽፏልና ብሎ እንዲህ አይነትን ኃጢአት የሰራውን ሰው ነፍሱ በጌታ ቀን እንድድን ለሰይጣን እንዲሰጥ በስጋው ለሰራ ኃጢአት ለሰይጣን እንዲሰጥ ፍርዴ ነው። እኔም ብቻ ሳይሆን እኔና እናንተ መንፈስ ቅዱስ ሆነን ፈርደንበታል ብሎ ለየ ማለት ነው። አንድ
በዘመንኛው አማርኛ ብታዩት ጳውሎስ ገገማ ሰባኪ ነው ብለህ የምትለው በቃ ላመነው ጌታ ለመኖር የጨከነ ሐዋርያ ኖ አለ። እዚህም እዛም የሚያጠቅሱትን አጥቃሾች የቆሮንቶስ አማኞችን አንዴ ከዓለማውያን አንዴ ከክርስቶስም ማዕድ ይበላሉ፣ ከቤልሆርም ማዕድ ይበላሉ። ዲያብሎስ ማለት ነው። ቤልሆር ማለት ዲያብሎስ በግሪክ ማለት ነው። እዛም ይሄዳሉ፣ ይጨልፋሉ። የዓመቱ ነው ተብሎ ሲባል ሄደው ይበላሉ። እዚህም ደግሞ መጥተው ከጌታ ማዕድ ይበላሉ። አይገርምም? እና ጳውሎስ ሰማ። ሌሎች ኦኬ ችግር የለም እንግዲህ አንዳንዴ በዓለም አይደል እንደምንኖረው ወገኖቼ ምናምን ነገር ብለው እንደሚቀልዱት አይደለም። ጳውሎስ ሲንሰማ አልፈቅድም ማለት ከዛ ከክርስቶስም ማዕድ ከዚህ ከሰይጣንም ደግሞ ማህበርተኞች እንድትሆኑ አልፈቅድም እና እከለክላለሁ እኮ እያለ ነው። በመብታችን አዎ መብት የለህም። እዚህ ቤት እኔና አንተ እዚህ መንግስት ውስጥ መብት የለንም። መብቱ የኢየሱስ ብቻ ነው። አላየውም? አንቅድም ሮያል ምንድን ነው ያለ እንዴ? ቤተክርስቲያን ትከለክላለች፣ ግን እኛ ፍቃድ ስላለን በፍቃዳችን እንጠጣለን አለ እና አሁን እኔ 3ኛ ዙር ላይ ነኝ አለ። 4ኛ ጨመርክበት እያለ ወንድሜ ዋሪስ እያወራው ነበር። አየህ፣ ለማን ነው ታዲያ የሚኖሩት? 4ኛ ላይ ነኝ 5ኛ ነኝ። ክፍል እኮ የጠራ መስሎኝ አንዳንዴ እንትን እያለ ማለት ነው። አየህ፣ ኮመኩማል። መብት አለው እሱ ማለት ነው። እኔና እናንተስ መብት የለንም። ጴንጤ ወገኔ መብት የለም። እዛው ቸርች ውስጥ የሚሰበከውን ስብከት የመድረክ ሰባኪ ስለሆንኩ ነው ቸርች ውስጥ እነግርሃለሁ። መብት የለንም። ራሴ ኤርሚያስ መብት የለኝም። ለምንድነው መብት የለኝ? እንዴት ነው መብት የሌለኝ? እኔ እኮ ዚስ ኢዝ ማይ ፕራይቬት ብለን እንደምንለው አይደለም። የለም መብት። ቢኒያም እንግሊዝ ሀገር ቢኖር፣ ኤርሚያስ ኒውዚላንድ ቢኖር፣ አንተ አሜሪካ፣ ካናዳ፣ አውስትራሊያ ዋቴቨር የትኛውም ቦታ ላይ ሄድ መብት የለንም። ለምን? በዋጋ ተገዝተናላ። ታዲያ በዋጋ ከተገዛህ በኋላ ወንድሜ ቢኒያም ልጄ ቢኒያም በዋጋ ገዝቻለሁ፣ ግን ከዚህ በኋላ እንደፈለግክ ኑር ነው ያለው ኢየሱስ? ወይ እንደፈለግኩት ኑርልኝ ነው ያለው? እንደፈለገው እንድንኖርለት ነው በውድ ዋጋ የገዛን ማለት ነው። በዋጋ ተገዝታ በግ እንደፈለገች ትኖራለች እንዴ? ከገበያ ሄደ በግ ገዝተህ ካመጣ በኋላ እኔ የራሴ መብት ለምደው ግን የማይከበርልኝ ከእነንትና በጎች ጋር ሄጄ ተሰማርቼ መብላትና መጋጥ እፈልጋለሁ፣ ከነዛ በጎችም ጋር ደግሞ መዳራት እፈልጋለሁ ብላ ብትል አትችልም። የገዛት ገበሬ አይለቃትም። ኦኬ፣ እረኛ ስለነበርኩም ማለት ነው አንለቃትም። በገመድ እናስራታለን ወይ እግሯን እንሰነክለዋለን። መሰንከል የሚባል ነገር አለ ማለት ነው። ለዚህ ነው መድኃኒት ጌታ ኢየሱስ አንዳንዴ አልሰማ ብለህ ስትል ከዓለም ጋር እንዳይፈረድብህ ደግሞ ከቅድስናውም ተካፋይ እንድንሆን ለጥቅማችን ይቀጣናል ማለት ይዠልጠናል ማለት ነው። ለምን? እንደ ልጆች ስለሆነ። ሲሰነክለን የሆነ ነገር ብቻ እንደ ሕፃን ልጅ ቸብ ያደርጋል ማለት ነው። ኤፍሬም ይቀጣሃለሁ፣ ማነው ያዕቆብ ይቀጣሃለሁ፣ ያለ ቅጣት አትቀርም አለው። ቀጣሃለሁ ኤፍሬም ትቀጣለህ አለው። እንደ አዳማና እንደ ሲባይ የሆነው እንጂ ማላረግ ቅጣቴን ግን እቀጣሃለሁ። በደንብ አድርጌን የምቀጣ አንተ ያለ ቅጣት አትቀርም። ያዕቆብ ኤፍራይም ማለት የሰሜኑ ክፍል 10ሩ ነገር ማለት እቀጣሃለሁ። ስቀጣህ ግን እንደ ሰዶምና እንደ ገሞራ አላደርግህም አለው። በሆሴ ላይ እንደ አዳማና እንደ ሲባየውም አላደርግህም አለው። እነዚህ 4 ከተሞች ዘዳግም መጽሐፍ ምዕራፍ 29 ቁጥር 23 ላይ ያሉ ቃል ነው። በቁጣው እግዚአብሔር የገለበጣቸው ከተሞች ናቸው። ሰዶምና ገሞራ ብቻ ሳይሆን አዳማና ሲባየው የሚባሉትም ከተሞች እና እንደነሱ ግን አላረግህም ነው። እነሱም በመዓቴ በቁጣ እንደጨረስኩ ኤፍሬምን አጠፋ ዘንድ በቁጣ በመዓቴ አልመጣም ማለት እቀጣዋለሁ። ግን በመዓቴ መጥቼ ሰዶምና ገሞራን ከፊቴ መታሰቢያቸው እስከማይቀር ድረስ ለዘላለም እንዳጠፋሁት እስራኤልን እንደዛ አላደርገውም ነው። አዎ ኦኬ። ወደዚህ ሲመጣ ወደ አዲስ ኪዳን ኤርሚያስና ግርማን ነዋሬርስን እንደ ሰዶም እንደ ገሞራ እንዳጠፋሁት እንደዛ አላድርግ እንጂ እቀጣለሁ እያለ ነው። አሁን ነው እንግዲህ የሞልቃቃ ጴንጤ እዚህ ጋር እንዴት ምናምን ነገር ኢየሱስ ይቀጣል አይቀጣም? ይቀጣል። ይገስጻል አይገስጽም? ይገስጻል። እንዲያውም እንደዚህ አይነት ትምህርት በጣም ቸርች ውስጥ ጠንከር ብለው ሲናገሩ እምልሽ ያ አገልጋይ ነው እንደ በሚቀጥለውም ሳምንት የሚያገለግለው ብለው ይላሉ። አዎ
እኔ ከሆነ እኔ ባለፈው ላይ ምንም ብዙ እንትን አልጣመኝም ይላሉ። ለምንድን ነው ያልጣመሽ? ተገሰጽና። አየህ፣ ተግሳጽ ማንም ሰው አይወድም። እንደፈለገን ልንኖር ኢየሱስ አልጠራንም። ወንድሞች እናቶቼ፣ እኔ የገባኝ ኢየሱስ የተሰበከኝ ኢየሱስ የወንጌላውያኑ ወገኖቼ ጌታና አዳኝ እንደፈለገኝ እንድኖር አይደለም፣ እንደፈለገው ልኖርለት ነው የጠራኝ። እስራኤል እንደፈለገው እንዲኖር አልነበረም እግዚአብሔር ከግብፅ ምድር ያወጣው። እንደሚፈልገው ራሱ ንጉሱ ራሱ ያወጣቸው፣ በጸናች እጁ በበረታች ክንዱ ያወጣቸው እግዚአብሔር እንደሚፈልገው እንዲኖሩ ነበረ ሕግና ስርዓትን ሰጥቷቸው ያወጣቸው። እነሱ ግን እንደፈለገው ሳይሆን እንደሚፈልጉት ኖሩ። ስለዚህ ምን አለ ጌታ? በስርዓቴና በሕጌ አልሄዱም፣ በስርዓቴና በትእዛዜ አልሄዱም፣ እኔም ቸል አልኳቸው ብሎ አለ ይላል። ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ አይደሉምን? ባለመታዘዛቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ብሎ የዕብራውያን መልክ ጸሐፊ አምጥቶ ደግሞ ሽንቅር አድርጎ አዲስ ኪዳን ላይ ያስነብበናል። አቦ እንደዚህ አይነት ሀርድ ለምን ተጻፈ ብላ አትልም። ለትምህርታችን የዘመን ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል። እነሱ እንዳመነዘሩ እኛ እንዳናመነዘር፣ እነሱ እንደሴሰኑ እኛ እንዳንሴሰን፣ እነሱ ጣዖት እንዳመልኩ እኛም እንዳናመልክ። ዋው! ጽድቅ ወንድሞቼ ናቶቼ፣ ለጌታ መኖር ደግሞ ያስችላል። እግዚአብሔር የእውነት ተጠጉት፣ የእውነት ፈልጉት፣ የእውነት ፈልጉት። እዚህ አንዳንዴ በዋልድባ ይዘፈናል ብለው እንደሚሉት ከጎረቤቶቻችን ከነሱ ቀስመን አምጥተን እዚህም አንዳንዴ ይጨፈራል፣ ይዘፈናል። ዘፈን ስሙ ብለን አንልም። በቃ እዛ ቅሉጥ ምን አስኬደህ? እዚህ የተስፋዬ ጋቢሶ መዝሙር እንከፍትልሃለን። እሱ ሲያልቅ የታምራትን፣ እሱ ሲያልቅ የገዛኸኝ ሙሴን፣ እንደዚህ እያልን የደረጀ ከበደን እንደዚህ ያለ የነመስፍንጉቱ ምናምን ነገር እህቶች ደግሞ ሞልቶት እግዚአብሔር እነሱን ሁሉ እንኳን ጭምር ብራዘር ላበላብ የሚያደርግ እነሱ እንደ ጴንጤ መዝሙር እኮ እናንተ እኮ ይወሰውሳል እኮ ነው ብሎ የሚሉት በራሳቸው አማርኛ እንኳን እነሱ አንተ በጣም መዝሙራቸው እኮ ግን እምልህ ምናምን ነገር እኔ ኦርቶዶክስ ቤተክርስቲያን ውስጥ እየቀደስኩ እያለው ነበር። ወክማ በምትባለው ካሴት የሃይማኖት አበው መዝሙር ነው እያሉን ያዘምሩን የነበሩት የእነ ታምራት ኃይሌ መዝሙር ነው። ተበልተናል። እኮመኩምልህ ነበር አልኩ የደረጀ ከበደን የነ ተስፋዬ ጋቢሶን እነዚህ ተሐድሶ የተባሉቱ አስከብተው የሃይማኖት አበው መዝሙር አንዴ ታቦት በወጣበት አስታውሳለሁ። የተዘመረው መዝሙር ከፕሮቴስታንት መዝሙር ነውና በከበሩ ሞቅ አድርገው እየተዘመረ እያለ አራራራ አቁሙ፣ ጽናጽን ምታው ጽናጽኑን አቁሙት፣ የመናፍቃን መዝሙር ነው፣ የመናፍቃን ነው ብለው ያስቆሙን አስታውሳለሁ። ደሜን እንዳፈሉት እኔ ደግሞ መደብደብ ደስ ይለኛል። ሞቅ ብሎ አልኩ። ሌላው ማርያም ወረደች አሸዋ ለሸዋ ብሎ የሚለው የዛን ያህል አልሞቀልንም። እና አየህ ለካ እዛም ሆነን እጃችሁ ረጅም ነው እንደሚባለው እናንተ የጴንጤ መዝሙር ነው ምናምን ነገር ብለው ያሉን መለለ ነው። በወክማ አሁንማ ሞባይላቸው ላይ ስላለ ኤርፎርም ይባላል ብራዘር። በጽነታቸው እያጣጣሙ ነው የሚሰሙት። ያው ታሩ የሚባለው ልጅ የዘመረውን ሰምተዋል? ሰምቼዋለሁ። ኧረ እንደው በወላዲቴ እንዴት እኮ ሸጋ አድርጎ ዘምሮታል መሰለዎት። ሰሙት እንዴ? ብዙ አባታችን ቀስ ብለው ነው የሚያወሩት ብራዘር። ልጆቻቸው ስለሆንን ዝም ብያሉ ባልታ አይደለም የማወራ። በደንብ ነው የሚሰሙት። በደንብ ስም ቢያስፈልግ እጠቅሳለሁ አልኩ፣ ግን እነሱን ማስጠቃት ስለማልፈልግ በደንብ ነው የሚሰሙት። በደንብ መዝሙር የአዲስ አበባ የታክሲ ማህበር ሹፌሮች ማለት ነው ስብሰባ የተደረገው ጀረናል ዊንጌት ጴጥሮስ ጳውሎስ ጋር ማለት ነው። ጀረናል ዊንጌት ስብሰባ ተደረገ። የአዲስ አበባ የታክሲ ማህበር ተጠሩ። ያዘጋጀው ስብሰባውን ማህበረ ቅዱሳን ነው። እንደው በወላዲት አምላክ አሏቸው ጠርተው፣ የኦርቶዶክስ ምዕመናንን የታክሲ ማህበር ጠርተው እንደው በወላዲት አምላክ። ያው እንግዲህ እንደምታውቁት የመናፍቃኑ ቁጥር በኃይለኛ እየጨመረ ነው ያለው። ለዚህ መጨመር ደግሞ እናንተ ትልቁን ግብአት እያደረጋችሁ ነው።
ምን ይሁንልኝ ብላችሁ ነው? እንደው ይኸው በየሄድንበት ታክሲ ውስጥ በሙሉ የምትከፍቱት የመናፍቃኑን መዝሙር ነው አሉ። እንዲህ በማድረጋችሁ ጭናችሁ የምትሄዱትን ህዝብ በሙሉ የምትግጡት የመስፍን ጉቱ የሚባለውን የእነሱን ዘማሪ ነው። እዛ ስንሄድ የነ ሊሊ ነው የሚሰማው። እዚህ የእኛን እኮ አንድም አትከፍቱም። ለምንድን ነው እንደዚህ እያደረጋችሁ? ጀረናል ውንጌት የተደረገ ስብሰባ ላይ ነበር መካከላቸው ክር አስረን ቀሚስ ለብሰን ግን የኢየሱስ ነን እና እቺን ቅድስት ቤተክርስቲያን ህዝቧ እንዲኮበል እያደረጋችሁ ነው። መዝሙራቸው ደግሞ ታውቃላችሁ፣ ያው የሰይጣን መዝሙር ስለሆነ አሉ። አይደለም ውሸታቸው ነው። ተደብቆ እኮ የሚሰማው እሱ ራሱ ነው። የሰይጣን መዝሙር ስለሆነ ምን ያህል ፓወር ኃይል እንዳለው ታውቃላችሁ። ህዝባችን እኮ በዚህ እኮ አካሄድ እኮ እየሄደ እኮ ነው። ለዚህ ትልቅ ግብአት እየሰጣችሁ ስለሆነ ባካችሁ እንደ በወላዲተ አምላክ እንደው በመብርሃን ከዚህ በኋላ እንዳትከፍቱ ብለው ማስጠንቀቂያ እንደሰጡ ነበር። ይምሃረን ነው ይሳለን ነው ይቀበልነ ብለን የወጣኑ ከቤቱ ታዝበን አንዴ ነግሬያቸዋለሁ ከዚህ በፊት። ይኸው የአባቶች አምላክ ምስክር ነው። በአውትሪች ወንጌል ስርጭት ቀሚሴንም ለብሼ ነበርም ሰው ያኔ ብታየኝ የተናደርክ ፔንቴር ግብግቢቴን ብለህ ልትሄድ ትችላለህ። ጠጋ ብለህ ካላወቀኝ ቀሚሴንም ለብሼ ማህተሜንም ክሬንም ማስሬ የዛን ቀን ቀሚስ አለበስኩ ማህተሜን እንዳሰርኩ አየር ጤና ራውንድ አባቱ አላረ ሳሚ ካፌ ጋር በፊት ለፊት ላይ ገነት ቸርች አለ። ራውንድ አባቱ ጋር ስትሆን ገነትም ቸርች አለ፣ በጀርባ በኩል ደግሞ መሰረት ክርስቶስ አለ። በፊት ለፊት ግን ገነት ቸርች እና ራውንድ አባቱ ጋር ማለት ነው። ወደ ላይ ወደ ኪዳነ ምሕረት በሚያስወጣው ዓለም ባንክ ወደ ጅማ መስመር መውጫ ደግሞ ያው ወደ ጵኔል መናፈሻ ጋር ያለው እና ወደዚህ ደግሞ ሳሚ ካፌ ጋር ያለው ማለት ነው። እዛ በወዲያኛው በመስጊዱ ሳይድ የህዝብ ስልክ መደወያ ነበረ። እዛ ጋር እኔ አንተ ወንድም የኢየሱስ ባሪያ ያድናል የአብ ልጅ እያልኩኝ እሰብክልሃለሁ አልኩ። በሙቀት ሳይሆን በመንፈስ ቅዱስ ኃይል። እውነቴ ነው ብዬ የምልህ በመንፈስ ቅዱስ ኃይል ሰብክ ነበር ወንጌል እና ዘንበል ይድፋህ ኪዳነ ምሕረት አንደበትክን በዘጋችሁ ምናምን ነገር ይላሉ። ክሩ አንገቴ ላይ ይታያል፣ መስቀሉም አንገቴ ላይ ይታያል። እና እየሰበክን እያለን አንደኛው እስላም ጠጋለኝና ምን ብሎ ቢለኝ ጥሩ ነው በጆሮ እየሰበኩ ከመስቀል ላይ እኮ አወረደኝ። አንተዬ አልመታወትም። በእርግጥ ግን ምን አለኝ ጠጋለና ክሬን አይቷል። ክሬን አይቶ ማተሙን አይቶ መጥቶ ምን አለኝ እየሰበኩ እያለው በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 እያልኩ ያለው መጣና ጠጋለና እኛ እኮ እናንተ ብዙም አታስፈሩንም አለኝ። እኛ ምንፈራቸው እነዛን ነው አለ። እነማን ብያልኩት እኔ ስብከቱን አቁሜ እነማን እኛ እነማንን ብዬ ስለው ያው እናንተ ድሮም ከኛ ጋር ነበራችሁ ከድሮም ጀምሮ ከኛ ጋር ናቸው ያላችሁት ብሎ ያው ከድሮ ጀምሮ የሚባባሉት አባናና ፋርፋ ናቸው። ይገባቸዋል ወይ? ባለቃ ኪዳን ወልድ ክፍሌ መዝገበ ቃላት ላይ ይወጡ አባናና ፋርፋ ማለት ይገባል። በቃ የሶሪያ ወንዞች ከድሮም አብረው የሚፈሱ ማለት ነው። በቃ በአንድምታ ትርጓሜ የደረሰበት አባናና ፋርፋ እነማን እንደሆኑ አብረን ነው የምንፈሳው ብለው የሚሉ የነበሩት ማለት ነው እነሱ። እና ጠጋለኝና ምን አለኝ፣ እኛ እኮ እናንተ አታስፈሩንም አለኝ። እናንተ አታስፈሩንም ብሎ ያለው ማህተሜን አይቶ ነው። እኛ የሚያስፈሩን እነዛ ናቸው አለኝ። ስብከቱን ትቼልህ እኔ እነማን ናቸው እነዛ የሚያስፈሩት? እነዚህ ናቸው። ይኸው እዛ ጋር ቤተክርስቲያን ናቸው አለ። ይኸው እዚህ ከኋላም አለ አለኝ። ወደኋላ ገነት ቸርችን አሳየኝ። ወደፊት ለበሉ ደግሞ እዛ ጋም ደግሞ አለ ሙሉ ወንጌል የሚባል ምናምን ብሎ እነሱ ነው እኛ እነሱ ሌሊት ላይ ይጸልያሉ። ምንድን ነው ይጮሃሉ ሌሊት ላይ እና ይኸው ደግሞ እንትን ይላሉ። አንተ ግን እንደዚህ እንደነሱ ሆናችሁ እንዴ? እናንተ እኮ ከኛ ጋር ድሮም የነበራችሁ ናቸው አለ። ክሬን አይቶ ኦርቶዶክስ መሆኑን አይቼ ማነው መስየው ማለት ነው። ከዛ እኛ እየበዛን ነው አለኝ። ደግሞ በመካከል ላይ እያወራን እያለን ቃል በቃል እኛ እኮ እየበዛን ነው ብሎ ሲለኝ ዮሐንስ 3:16 ጠፋብኝ። ከአራት ሴት እየወለዳችሁ እንዴት አትበዙ? እናንተ ወለዱ፣ እኛ ከስር ከስር እናጠምቃለን ብዬው ቁጭ እናንተ ከአራት ሴት
ከመስቀል ላይ ያወረደኝ አልኩ። ወይኔ ኤርሚሻ እናንተ ከአራት ሴት እየወለዳችሁ እንዴት አትበዙ? እናንተ ውለዱ፣ እኛ ከስር ከስር እናጠምቃለን ብዬ ወገኖቼ በገላትያ መጽሐፍ ላይ እንደተጻፈ ስብከቴን ሁለቱም አባናና ፋርፋ አሳደውኝ ሊገሉኝ የነበረበት ቦታ አየር ጤና ናት። አየር ጤና ውድነሽ ካፌ ሃይገር ባስ መጫኛው ከእሷ አጠገብ የአጣና መሸጫና የሆኑ አንድ እናት ቤት ነበሮች። እዛች እናት ቤት ተከራይቼ ነበረ። ያው ቦታ እየነገርኩ ማለት ነው። አየር ጤናን የምታውቁት አየር ጤና ታውቁኛላችሁ። ኤርሚያስ ነኝ የማወራው። ኦኬ የነ መንግስቱ የረጲ መድኃኔዓለም ቤተክርስቲያን ዲያቆን የነበረ እዛ ፀጉር ቤት ገብቼ ሰብኬ አሁን ጌታን ተቀብለዋል። እነሱ በሙሉ ኤርሚ እነዛ ያሰበካቸው በየፀጉር ቤት እየገቡ በሙሉ ጌታን ተቀበለዋል። ያድናል ኢየሱስ። ዝራ እንጂ የቱ ጋር እንደሚያበቅለው ጌታ ይታወቃል። በመንፈስ ቅዱስ ኃይል እኮ አልኩ፣ በስጋ ሙቀት አይደለም። እና እዛ ተከራይቼ ነበረ፣ እዛ ውድነሽ ካፌ አጠገብ እና ከውድነሽ ካፌ ፊት ለፊት ላይ ቀለበት መንገዱ ስትሻገር የሆነው መሐመድ ይባላል ስሙ። የወሎ ሀገር ተወላጅ ነው፣ የእስልምና ሃይማኖት ተከታይ። እሱ ቤት ገብቼ በየፀጉር ቤቱ እየገባው ሁሉ ማለት ነው፣ በየካፌው እየገባው ጥሪ ጌታ ኢየሱስ ለዘላለም ስም ይባረክ። ጥሪ እንዲህ ያደርጋል። አየህ፣ ጥሪ ሸክም ሲሰጠህ እግዚአብሔር እንደዚህ ያደርጋል። እና ገብቼ ሰብኬው ሙስሊሙን ሰዎች አሳምጾብኝ ወንድሞች እናቶቼ ተነጋግረው ለካ እኔ አላቅም የሞት ድግስ ተደግሶልኝ እላይ ጀሞ ተራራው አካባቢ ላይ በስተግራ በኩል ወደ ዓለም ባንክ ስትሄዱ እላይ ከፍ ብሎ የስልጤ ሰፈር የሚባል አለ። እዛ ድረስ ተነጋግረው ሄደው ጀሞ ሚካኤል ጋራው ጋር ጉታ የሚባል ኦሮሚያ ክልል ላይ ጉታ የሚባል ገበሬዎች ነበሩ። ገበሬዎቹን ሁሉ ነበር እጅ የምሰብካቸው የነበረው። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። ልጆችን እግዚአብሔር እዛ ወልዷል። ገበሬዎች የነ ጉታ ቤተሰብ ማለት ነው። እነሱን ጌታን ተቀብለው እያስተማርኳቸው ነበር የእጅ ገበሬዎች። አንድ ጠዋት ሲሄድ ከስልጤ ሰፈር ጋር ተደዋውለው ከታች ያሉቱ ተደዋውለው ቢላው ይዘው ይመጡ። ታውቃላችሁ ወንድሞቼ እህቶቼ፣ ዓለም ባንክ ታክሲ ማውረጃውን ጨርሰን ትምህርት ቤቱ ታውቁት ከሆነ ከዛ በላይ በጋሪ ነበር የምንሄድ የነበረው። እና ተከታትለው መጥተው በጩቤ ሊወጉኝ፣ ግን ልክ ሜዳው ላይ ማንም በሌለበት ጠዋት አካባቢ ላይ ነው፣ ረፋፋዳ አካባቢ ማንም የለም። ገና ሰው ከየቤቱ እየነቃ ያለበት ሰዓት ላይ ነው። እኔ በጠዋት እጅ አግኝቻቸው ለመመለስ ብዬ እና እየሄድኩ እያሉ በጣም በኃይለኛ አፈጣጠር እየፈጠኑ መጡ ወደ እኔ እየሮጡ። እኔ ምን እንደሆነ አላቅም። ከዛ እየተጠጉ ሳያቸው እጃቸው ላይ ቢሎ አለ፣ የተገለጠ ቢሎ ይዘው ወንድሞች እናቶች ተነጋግረው ያ መሐመድ ከሚባለው ሰው ጋር ሃይማኖታችን ሁሉ እንደዚህ አጠልሽቶ መሐመድ አያድንም ኢየሱስ ነው ያድነዋል ብሎ የሚለው ብሎ እዛ መስጊድ ስለነበር ተነጋግረው ማለት ነው። ይኸው ጌታ የኢየሱስ ምስክር ነው። እና ሊወጉኝ አየህ፣ ጎርጓዳ ውስጥ ስገባ በሳስተው ሊጥሉኝ እና ግን እነሱ እንደዛ እየፈጠኑ እየመጡ ግን ጌታዬ በውስጤ ስላለ ማለት ነው አድንህ ዘንድ ከአንተ ጋራ ነኝ ብሎ የሚለኝን ድምፅ ውስጤ ሰማሁ። ውስጤ ማለት ነው በቃ ልቤ እንዳይፈራ አድንህ ዘንድ ከአንተ ጋራ ነኝ የሚለኝን ድምፅ ብቻ ሰማሁ። መጽሐፍ ቅዱሴን እንዳያስኩኝ 66ቱ መጽሐፍ ቅዱስ እንዳያስኩኝ እዛ በጠዋት ደፍተው ሊጥሉኝ ነበረ። ገና አልሆነማ አላለማ ጌታዬ እና አድንህ ዘንድ ከአንተ ጋራ ነኝ ብለዋል። እና ደረሱብኝ መጡ። ከዛ ምን አልኳቸው? ሰላም ነው ያልኳቸው። ሰላም ነው በቀጭም ብቻ ነው ያልኳቸው። ሰላም ነው ብዬ ስላቸው አንደኛው በግራ በኩል ወደ ቀኝ ዞረኝ፣ አንደኛው ደግሞ በቀኝ በኩል ወደ ግራ ዞረኝና እንደዚህ ዙሬን ዞረው በዛው በመጡበት ፍጥነት ቢሎውን እያየው ተመልሰው ሄዱ። ጌታዬ እኮ ኢየሱስ ያድናል ብዬ ስለ ብራዘር ዝም ብሎ በቲዮሪ እኮ ብቻ አይደለም በተግባር እኮ ስላየን ነው። ያድናል ብሎ ሲል ጴንጤው በተግባርም ጭምር ስላየን ነው። ከጨካኞች እጅ ሲያድነን ነፍሳችንን ሊበሏት ባጭር ሊያስቀሩን። ለምን ስለ እሱ ትናገራላችሁ? ለምን ስለ ኢየሱስ ሞትና ትንሣኤ ትሰብካላችሁ ታውጃላችሁ ብሎ የሚል ስንቱን የሞት ድግስ እኮ እግዚአብሔር እኮ ዘግቶልን ነው። ስንቱን ከክፉ ምክራቸው አድኖን እኮ ማለት ነው። አረሳውም። እዛው ውድነሽ ካፌ ጋር እነ መንግስቱ
የአየር ጤና ኪዳነ ምሕረት ቤተክርስቲያን በተለይ መምህር ተከስተ አየር ጤና ኪዳነ ምሕረት የነበራችሁ መምህር ተከስተ የሚባለውን የኦርቶዶክስ መምህር አሁን አሜሪካ ሀገር ነው ያለው። እሱን በጩቤ ልትወጉ ያሳደዳችሁ ኢትዮጵያ በምትባል ሴት በኩል የተደራጃችሁ የአየር ጤና ኪዳነ ምሕረት ታቁኛላችሁ። ኢየሱስ ከዛ ቤተክርስቲያን ብዙዎችን የሰንበት ተማሪዎችን ሁሉ አሁን ማልጠራቸው በጠራቸውም እማቃቸው በእኔው እጅ የተጠመቁ የሰራዊት ጌታ እግዚአብሔር ግን አዳን አልኩ። እነሱም ጠብቀው ልክ ውድነሽ ካፌ ጋር ምሽት ልገባ ስል በሬ ላይ ሊወጉኝ ታውቃለህ። ዓለም ዝም በል ትልሃለች። ይሄን ጌታ ስትናገር ዝም በል ትልሃለች። ዝም በል፣ አፍክን አትክፈት፣ አርፈ ተቀመጥ። የምን ኢየሱስ ጌታ ነው እያሉ እንደ ፌንጣ መፈናጠር ነው ይልሃል። አረ እንደ ፌንጣ አይደለም የምንፈናጠረው ብራዘር፣ እንደ ደቦል አንበሳ ነው ረገጥ አድርገን የምንናገረው። ኢየሱስ ጌታ እኮ ነው። ቆንጅዬ፣ ያውም የጌቶች ጌታ ነው፣ የውበት መደምደሚያ ጌታ ነው ብለን ስንል ዝም ብሎ ፓስተር ያስጨንቆኝ ሄዶ ጴንጤዎቹ በል እንግዲህ ኤርሚ ጌታ ነው በል አይዞህ ሰይ ጎሽ 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 ስጨርስ ቦምቦሊኖ እንሰጥሃለን እያሉኝ አይደለም። ጌትነቱን በደም ቀለም በራሱ የደም ቀለምነት በውስጣችን በመንፈስ ቅዱስ ስለታተመ እኮ ነው። በዓይናችን ስላየን እኮ ማለት ነው። ማዳኑን ስላየን፣ ቸርነቱን ስለቀመስን፣ አባትነቱን ስላየን፣ የርኅራኄው የፍቅሩ የምሕረቱ ብዛት በሕይወታችን ላይ ተገልጦ ስላየን ያድናል። የአብ ልጅ ያድናል። ጌታዬ ያድናል። ውዳችን ያድናል። ንጉሳችን ያድናል። ሊቀ ካህናችን ያድናል። የታረደው በግ የዳዊት ልጅ የእግዚአብሔር ልጅ ያድናል። የእውነት ያድናል። ስሙን ጠርቼ እነግርሃለሁ፣ ኢየሱስ ያድናል። እህቶችና ወንድሞቼ ኢየሱስ ያድናል። ክፉ ከሆነው ከዛ ዓለም ሲያድነን በዓለምም ያለውን በዚህም ያለውን እየጨለፈን እንድንኖር አይደለም። በቃ ቀጥ ሰጥ ለጥ ብለን እንከተለዋለን። ኦኬ። ኢየሱሴን ስከተል የቴዲ አፍሮን ዘፈን እየሰማው ተው እንጂ አንተ ተው እንጂ እባክህ። ወንድሞች ናቶቼ እንደዚህ የሚባል እርሾና እርም አይነካንም። ጀግናው ኢየሱስ ነው የወለደን። ልፍስፍስ ልጆች የሉትም። አንበሳው ኢየሱስ ነው የወለደን። አንበሳ የሆነ መንፈስ ነው ውስጣችን የጨመረው። የተጥመለመለ እዚህም እዛም የሚል የለም። እንደዛም እንኳን ብሎ ቢል እንደ ቅዱስ ጳውሎስ አይነት ሰባኪዎች አሉ። መብትህን ይከለክሉሃል። አትችሉም አላቸው ጳውሎስ ቆሮንቶሳውያንን። አትችሉም ማለት ከቤልሆርም እየሄድሽ እየበላሽ እዚህም ደግሞ አትበይም፣ እዛም አትጠጡም፣ እዚህም አታጠቅሱም፣ እዛም አታጠቅሱም እያለ ነው ጳውሎስ። መብት ከልካይ እንደዚህ አይነት አገልጋዮችን ይስጠን። ወንድማችን ዘማሪ ታምራት ኃይሌ እንደዘመረው አንድ ሰው ስጠን የሚገስጸን ምናም ነገር ትበላል። አሁን ግን ጠንከር አድርጎ የሚናገር ሰው ካለ ያበዛዋል ምናም ነገር ብሎ ይላሉ። ገና ጨሰዋለሁ አልኩሽ እህትዬ። ማብዛቱን ገና ነው የምንቀጥለው። በጽድቅ ህይወት ይሁን እንጂ እግዚአብሔርን በመፍራት ህይወት ይሁን እንጂ በፍጹም በምንም አይነት መልኩ አንፈቅድላችሁም። ወንድሞቼ እናቶቼ ስለምንወዳችሁ ቢኒ ዘፍናለሁ ብሎ ቢል አልፈቅድልህም። መቅዲ እዘፍናለሁ ብላ ብትል አልፈቅድላትም። ግርማም ዋሬስም እንዘፍናለን ብለው ቢሉ እኔም እንዘፍናለሁ ቤት ልትፈቅዱልኝ አይገባም። እጄን ይዛ አትከለክለኝም። ግን መብት የለህም ትለኛለህ። አትችልም። ለምን መብት የለኝም? እኔ በመብቴ ልጠቀም አልችልም። ምንድነው መብቴን የምትጋፋ? ኖ በዋጋ ተገዝተሃል። አንተ የራስህ አይደለም የክርስቶስ ነህ ልትለኝ ይገባል። እሱን ረግጬ ከሄድኩ በቃ መብቱ ነው። ያው መለየት የሚወድ ምኝቱን ይከተላል፣ መልካሙን ጥበብ ይቃወማል ብሎ መልካሙን ጥበብ ተቃውሞ ሊሄድ ይችላል። አያባብሏችሁ። እሺ የቴዲ አፍሮ ዘፈን ላይ አስተያየት ለመስጠት አስቀድማችሁ ዘፈኑ ልሰሙት ይገባል ብሎ ሲያመቻች፣ አንተ ዝም ብሎ ማንም ገሪባ በዓለም ያለ ትውልድ ሲያመቻች ሄደ የቴዲ አፍሮ ዘፈን ለመስማት እጅን ክሊክ አታርግ። ነውር ነው፣ ነውር ነው። የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየን ወገን ነን። ጌታዬ ለዘላለም ስም ይባረክ። ውስጣችን እንደዚህ በመንፈስህ ስለምታቃጥል ሁሉ ቀን ደስ ስለምታሰኘን በቃ አንተ ኮን አንተ ወንድሜ፣ አንቺ እህቴ የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየን ወገን ነን። እግዚአብሔር ጋር ባለ ሀገሮች ነን። ቤተሰብ ማለት ነው።
ለኢትዮጵያ ነው የዘፈነው። ለኢትዮጵያ የዘፈነውን ብሰማ ችግር የለው ምናምን ነገር ብሎ ይላል። ዳሪያዝ ኢትዮጵያ ዘፋኝ አትፈልግም። አርሶ ቆፍሮ እናቶቻችንን የስንዴ ገበያን ሊያበዛላቸው ሊያረክስላቸው የሚገባ ተክሎ ቀይ ስርና ጎመኑ፣ ሰላጣውን፣ ቆስጣውን፣ ቲማቲሙን ሊያበዛላት የሚገባ ነው ኢትዮጵያ የሚያስፈልጋት። ኢትዮጵያ በዘፋኞቿ ምንም ብልጽግና የውጭ ሀብት የዶላር ምንዛሪ ጨምሮ አያውቅም። እንደም ጭራሽ ያቀነጭሩናል እንጂ ቃሚ ጠጭ አጫሽ ምናምን ነገር ነው። ኢትዮጵያ በዘፋኞቿ ባንዲራዋ ተሰቅሎ አያውቅም። ፋክት ነው የምነግርህ። አይ ጥላሁን ገሰ ብለህ ብትል ኢንዶኔዥያ መጣ አያውቁትም ጭራሽ። አውስትራሊያ መጣ ሀበሻው ካልሆነ በስተቀር ማነው ጥላሁን ገሰ? ጥላሁን ገሰ የሚባል የሆነ እውቅ ፖፑላር ዘፋኝ መለብት ጃማይካ ማነው ማይክል ጃክሰን የሚታወቀው ነው ያለ አይታወቅም። ኦኬ አይታወቅም። እኛው እዛው እርስ በርስ አማርኛ የምንሰማ አሳ በለው በቃ ይህንን ነው ሲሉ የምናውቀው። ኢትዮጵያ በዘፋኞቿ በአትሌቶቿ የታወቀችውን ያህል በዘፋኞቿ አልታወቀችም። ወንዝ የማያሻግር እንደው በዚህ እንኳን እንደው አገራዊ ጉዳይ እንኳን በደንብ እንደው የምንታወቅበት ልክ አሁን በቡናችን የታወቅ ነው ያህል በቆዳ እና በሌጦ በቀንድ ከብት በተባለው በሱ የምንታወቀው ነው ያህል ማለት አሁን እዚህ ሀገር አሁን ባለሁበት ሀገር ኮፊ ብለን ስንል የኢትዮጵያ መሆኑን ያውቃሉ። እና አለ ይርጋ ጨፌ ምናምን ነገር ብሎ እዚህ መጥቶልሃል ጽፈው ተላዘ የሊሙ ገነት ምናምን ነገር ብሎ የጫካ ሚላለ የደንግዛ ሐረርማ አይገኝም። ጥብስ ነው የወለጋ ምናምን ነገር ጥብስ ነው የለም። አየህ እዚህ እኔ ያለሁበት የምድር ዳርቻ ድረስ መጥቶ ይርጋ ጨፌ ቡና እላው ላይ ተጽፎበታል። ይርጋ ጨፌ ኢትዮጵያ፣ ሊሙ ኢትዮጵያ፣ ጅማ ኢትዮጵያ ይላል ቡናችን ላይ ማለት ነው። የእሱን ያህል እንኳን ራሱ አላሳውቁንም። ለኢትዮጵያ ዘፈኑ፣ ለኢትዮጵያ አቀነቀኑ ይለኛል። እኛ ዘፈኑ እኔ እኮ ነኝ ኢትዮጵያዊ፣ አንተና አንቺ ነሽ። እኛ ዘፈኑልን አልናቸው እንዴ? ያ አረቄ ጠጥተን ሰፈር ለሰፈር ትከሻችን እስኪነቀር ድረስ እኮ ለሚደረገው ነገር አለው ብሩ አንጫ የስላሴ መጠጫ ብሎ የሚለው እኮ ብቻ በቂ ነው። እሱም ዘፈንም መዝሙርም ሁለቱንም አብሮ ስለሚያስኬደው ማለት ነው። ሶራ አለብሶ አደር ሶራ አለብሶ አደር የተክልዬ ወታደር ይላል። ኢትዮጵያውያን ወገሬን ለማስጨፈር ይሄ መጫነሰና ነው። ለኢትዮጵያ ዘፈነ ምናምን ነገር ይላል። እኛ ወገኔ እኛ አይመለከተን። እኛ ጾመኛ ነን። በዚህ የዘላለም ጾመኞች ነን። ከ55 ቀን በኋላ የምንፈታው አይደለም። በቃ የዘላለም ጾመኞች ነን። አታነካኩ፣ ልንነካካም አይገባም። አለቅ አዎ እንዴ በጣም እና እንደዚህ የሚያመቻቿችሁ ሰዎች አሁን በየሰፈሩ ቤት ውስጥ ሁሉ እንኳን ጭምር ውይይቱ ሊነሳ ይችላል። ሰማሹ እንዴ ቴዲን ዘፈን አልሰማሁትም። እውነትሽን ነው ሰማሹ? አዎ ሰምቼዋለሁ። እውነትሽን ነው? አዎ ግን አንቺ በጣም ነው እንትን የሚለው። አሁን እነሱ መካከል እኛ እንደዛ ብለን ብንል እውነት አይደረግም። እሺ ነውር ነው። ከሰሙ በኋላ እሳቱን ቀለል ላይ ያርግልኝ ብሎ ይልላል። ይኸው ቃልና ኑሮዬ አንድ አልሆነኝ አለ እያለ ማለት ነው። አስቀድሞ አይዶን ተገጥሞለት ሰጥቶት ይሆን በራሱ የሚሆን እንግዲህ እስቲ እዩት። እስቲ አሁን ምን እንደብላችሁ የምትሉት ወንድም አለ የዘመርከውን ኑሮ ታዲያ የምን እንጉርጉሮ ሙሾ እንትን ለቅሶ የተቀመጠ ይመስል ማላዘን ነው። የት ነው ያለው? ማን ነበር የላክልኝ? የሆነ ሰው ልኮልኝ ነበረ። እኔ ልኬልሃለሁ ቴሌግራም ላይ ነው መቅድዬ። እሺ የሆነ ቦታ ላይ አይቼዋለሁ ብቻ። ኦኬ መቅዲ ኖ አላክሽልኝም። እሱ ነው
ዘማሪው ነው ቤቷ ውስጥ የዮሴፍ እና ያልኩት የራሱን መዝሙር ጥቅሱ የተለጠፈበት አለ። ሼር ያደረኩልህ የለም? እሱን ነክተህ ስትገባ ወደ ቲክቶክ ይወስዳል። ኦኬ፣ ቴሌግራም ላይ ኦኬ፣ ከላይ እሺ። የዲያቆን ዮርዳኖስ ነበር። ቴንክ ዩ እትየው። ያ እውነትሽ ነው። Okay, get ready for bed, but using Dora. Because በምድር ተመስግኝ ተጨብጭቦልኝ ያ ታዲያ በጌታ ፊት የገባው ለዓለም ሞቼ ለኃጢአት ሞቼ ዲያብሎስን ክጄ ጌታ ኢየሱስ አንተን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ከዚህ በኋላ ለዓለም ላልኖር ለአንተ ልኖር ውዴ ኢየሱስ ልከተልህ ወስኛለሁ ብለህ ተከትለህ ዛሬስ አልቻልኩም ዳስጣልን እያዳመጥኩ ነው። እኔን ብሎ ገነት ገቢ በቃ እንግዲህ ህዝቤ እንደሚሆነው ሆናለሁ። 4 ነጥብ። ጌታ ሆይ እሳቱን ቀለል አድርግልን። እያላገጠ ማለት ነው በኢየሱስ ላይ ቀለል አድርገው። እሳት አለ ብለህ ነግረህናል አይደል? ቀለል አድርገው። እኔ እንደሆነ አልሆነልኝም። ዳስጣልን፣ ንፍሮ ቀቀልን፣ ነጠላ ዘቀዘቅን ብሎ የሚለውን ልሰማ ቆርጬ ይወስኛለሁ። ተው እሺ ወገኖቼ ተው። እኔ ነገሩ አንዳንዶቹም ተገጥሞ ሊሆን ይችላል የሚሰጣቸው። ከዘመርከውማ ኑረው፣ ቃልን አክብር እንጂ ቃልን አክብር። አንተ እንደ ሰዶም ማነው እንደ ሎጥ ሚስት ሰዶምና ገሞራ ምን የሚታይ ነገር ኖሮ ነው ወደኋላ ዞር ብለህ ዓለም ከዓለም ምን ይገኛል ብለህ ነው? በእርግጥም ከንቱ ነው፣ ግን ንስሐ ግባ። እሺ መዝሙሩ ጥሩ ነው፣ እኛም ደስ ብሎናል። ይሁን አድራሻዬ ከመስቀሉ ላይ ለኃጢአት ሞቼ ለጽድቅያ ሆኜ እንድኖር ኢየሱስ በስጋው ኃጢአታችንን በመስቀል ላይ ተሸከመ አይደል? ከሱ ጋር እኮ ሞትን አይደል? እሺ ካዲያ ከመስቀሉ ላይ አንድ አፍታ ወርደህ ነው ዳስጣልን አዳመጥኩት ብላ ያልከው? ንስሐ ነው መግባት ያለብህ። እንዲህ አይነትን ትውልድ ምሳሌ አድርጋችሁ እንዳትከተሉ ለምትሰሙ በዓለም ዙሪያ ላላችሁ ሰዎች ፓስተር ይሁን ነብይ ይሁን
ወንጌላዊውን ማን ሐዋርያ ዋቴቨር ብቻ የሚባለውን የሚያገልግልበትን የአገልግሎት ጸጋ ማንም ይስጠው። ማንም በየትኛውም ጸጋ ስጦታ ያገልግል። አላይህም አልኩ። ስለ አንተ ማልዳለው ቃትታለሁ እንጂ ምሳሌ አድርጌ አላይህም። ምሳሌ ሆነው የሚገኙ ካሉ እነሱን የእምነታቸውን ፍለጋ እየተከተልን መሰሏቸው ብሎ ስላለን እንመስላለን። በዕብራውያን መልእክት ላይ እንደዛሬ የጻፈው በቃ በጽድቅ ኑሮ በቅድስና ኑሮ እግዚአብሔርን በመፍራት ኑሮ ከዓለም ጋር እትብታቸው የተቆረጠላቸው አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ በሚለው አምላካዊ ቃል መሰረት አምነው የዳኑ የጽዮንን ፍለጋ የሚከተሉ እግራቸውን ከሸካራ መንገድ ያራቁ በዓለም ከሚገኘው እድፍ ሰውነታቸውንና ሕይወታቸውን የጠበቁ እነሱን ዋቢ አድርገን እንከተላለን። እነሱ እስከታጡ ጳውሎስን እንከተላለን። ጳውሎስ እስከሌለ ኢየሱስን እንከተላለን። አለቀ። ስለዚህ ጌታ ኢየሱስን እንከተለዋለን። ቀጥሎስ እንደነ ቅዱስ ጳውሎስ አይነቶች የእምነት አባቶች አሉ። ቀጥሎስ የህይወታቸውን ፍሬ እየተመለከትን እግዚአብሔርን በመፍራት የሚመላለሱ ወንድሞችና አበሻ ሲሄድ ነው ወደ ጌታ ሲሄድ ነው ጥሩ ሰው ነበረ ምናምን ነገር ተብሎ የሚባል እሱ ብቻ ነው እያልኩ አይደለም። ቀጥዬ የምጠራው አገልጋይ እንደሱ አይነት አገልጋይ አባቶችና እናቶች ወንድሞች ስንቶች አሉን። ዋቢ አድርገን አሁን ምሳሌ አድርገን ብንጠራው ስሙን ብንጠራው ወንድማችን ፓስተር ዘማሪ ተስፋዬ ጋቢሶን ማን ነው እዚህ መካከል አፉን ሊከፍትበት የሚችል? ምሳሌ አይሆነንም? በጣም እኔ ስወለድ እሱ ይዘምር ነበረ የዛሬ 47 ዓመት አካባቢ። በጣም ሰዎች የሉም ምሳሌ የሚሆኑን አባቶች የሉም እናቶች የሉም። በጣም ነው እንጂ አሉን። ወንድሞች ታናናሾች ታላላቆች የሉንም? በጣም አሉን። ከዘማሪዎቹም ከሌሎችም ውስጥ ማለት ነው። ደግሞ እንደነዚህ አይነት ዘማሪ ነን ባዮች እንደዚህ አይነት ማለት ነው። ዛሬስ አልቻልኩም። ስለ እናንተ አይነት እንማልዳለን። ሌላ ምን እንላለን? አንዱ ስለ ሁሉ ሞተ ነው ብሎ የሚለው እንግዲያስ ሁሉ ሞቱ። በሕይወት ያሉቱ ለሞተላቸው ለእርሱ እንዲኖሩ እንጂ ለራሳቸው እንዳይኖሩ ሞተ ይላል። ኢየሱስ ለእኔና ለአንተ ነው አይደል የሞተው? ኦኬ፣ እሱ ለእኛ ሞተ አይደል? እኔ እናንተ ለእሱ አንኖርም እንዴ? እሱ እኮ የሞተው እኔ እናንተ እሱ በሰጠን ጸጋ ለእሱ ሕይወት ለእሱ እንድንኖር ነው። ኑሮ የሚባል አለ። ወንድሞች እናቶች፣ ዛሬማ ይሄ ሞባይል እጃችን ላይ ነው ያለው። ፓስተር ሻያይሽ ቅዱስ ሚካኤል መጥቶ አይነጥቅሽ፣ ቅዱስ ገብርኤል መጥቶ አይነጥቅህ፣ እጅ ላይ ነው ያለው። በቃ አርገህ ስክሮል ነገር አድርገህ ምን ትገባ እንዴ እንትና ሄደ እንዴ ወጣ መጣ። አዎ በቃ ዩቲዩብ ላይ አንዴ ቲክታክ ላይ ምናምን ነገር አለ የሚላለክልህ፣ በዋትሳፕ ይልክላ፣ በሜሴንጀር ይልክላ። በቃ ማንም ያ ኤርፎንን ጆሮ ላይ ትሰካለህ። ኢየሱስ ካልሆነ በስተቀር ማን ሊሰማ ይችላል? ለጌታ ግን እኖርለታለሁ ብለህ ስትል አሁን እዚህ አሁን የማወራበት ቦታ ላይ ሚስቴም ተኝታለች፣ ሌላ ክፍል መኝታ ቤት፣ ልጆቼም ተኝተዋል። እኩለ ሌሊት ነው ያለሁበት። የማገለግልበት ቢሮ ውስጥ ነኝ ያለሁት። ማን አለ እዚህ ጋር? ማንም። ከእናንተ ጋር ላይቡን ካጠፋት በኋላ እዚህ ጋር ገብቼ የፈለግኩትን ማየት አልችልም? እችላለሁ። ለኢየሱስ እኖርለታለሁ ብዬ ካልኩ የፈለግኩትን አላይም። ለጌታ መኖር አቅምና ጉልበት እግዚአብሔር እንዲሰጠን መጸለይ አለብን እና አያመቻቹን እያልን ነው። በጣም ነው ያዘንጉትኝ አልኩ። ከገስት ላይ ሁሉ ጭምር ሲያወርዷቸው ነበር። አንዳንዶቹ ዘፈኑ ላይ አስተያየት ለመስጠት ከፈለክ መጀመሪያ ዘፈኑን ስማው እያሉ ማለት ነው። ቤት ከፍተው ኦርቶዶክሳውያኑ ቤት ከፍተው ሰማው የቴዲን ዘፈን አልሰማሁትም። ታዲያ ምን ልታደርግ መጣህ? እዚህ ውረድ፣ በመጀመሪያ ስማውና ና እየተባለ አንዱስ ጴንጤ አንዱን ሰምቼዋለሁ ይላል። ምን ልታደርግ አንዱንስ ቢሆን ቀመስከው ብዬ የምልህ። መጠጥም እኮ አንድ ተብሎ ሲባል ነው ሁለት የሚያስብለው።
እና ፕሊስ ግብዣቸው እንዳትቀበሉ። ሀሳብ አስተያየት መስጠቱም በቃ ምንም አስተያየት መስጠት የማያስፈልግ ዘፈን ነው። በቃ ኃጢአት ነው። በግሪክ በዕብራይስጥ በኦሮምኛ በአማርኛ ብለህ ምንም አታንቆላጵሰው። ዘፈን ነው። ይኸው ነው። ዘፈን ኃጢአት ነው እና ጸጋ ይብዛላችሁ። በጌታ የተቀበልነውን ድነት አጥብቀን እንያዝ። ከጌታ የተቀበልነውን ንጽህና ህይወት አጥብቀን እንያዝ። ነፍስ መንፈስ ስጋችንን ከሚያረክስ ከየትኛውም ነገር ራሳችሁን ጠብቁ። ራሴን ጠብቃለሁ ጠብቁ ብሎናል ጌታ። በቃ የወደደን ጌታ፣ የምናገለግለው ጌታ፣ ነፍሱን ስለኛ አሳልፎ የሰጠ ጌታ አባት እንደሌላቸው ልጆች አልተዋችሁም ብሎናል። አቅም ካጣን በጸጋው ዙፋን ፊት ብቻ መደፋት ነው። አቅም ያጣ ሰው ቲክታክ ላይ ምንም ሊያደርግ አይችልም። እኔ ጌታ መኖር አቅቶኛል እኮ ብለህ ቲክታክ ላይ አትዙር። ጸጋው ዙፋን ፊት ተደፋ፣ በጸሎት ቃሉን አንብብ፣ ከቅዱሳን ጋር ህብረት አድርጎ ወደ ቤተክርስቲያን ግቢ። የትዬ ግቡ፣ ወደ ቸርች ግቡ። በቃ ይኸው ነው። ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ። ወንድሜ ዋሬስ፣ እንደዚሁም ቢኒያ፣ እህቴ መቅድዬ፣ ሌሎችም ቅዱሳን ወገኖች ልለያችሁ ነው። እኔ ጋ እኩለ ሌሊት ሆነ። ጌታ ይፈቅድና ብንኖር እንገናኛለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ቀኙና የፊቱ ብርሃን ይብራላችሁ። ከራሳችሁም ስተት፣ ከክፉ ሰዎች ምክር፣ ከሰይጣን ወጥመድ የአምላኬ የእግዚአብሔር እጅ ትታደገን። ጌታ ከኛ ጋራ ነው። ተባረኩ። አይዟችሁ። ሰላም ሁኑ። ተባረክ።